መጽሐፈ ሰዓታት አይ ቲንክ ከነ ምልክቱ ስለሆነ ቴንክ ዩ ወንድምነት እንኳንም ላክልኝ። ማህሌተ ጽጌ እዚህ ውስጥ ይኖራል ብዬ ልጠብቅ እስቲ ልገምት ወይ ልጠብቅ። መጽሐፈ ሰዓታት አዎ ሰቆቃወ ድንግል ይሄው አለ። ማህሌተ ጽጌ ይሄው አለ። እንዘ ተሐቀፍዮ ቴንክ ዩ ብሩክዬ ተባረክ ነው ወንድም እንኳንም ላክልኝ። ይሄውና እንግዲህ ነይ በደመና ረረተ ህሊና ማለት አይደለም። ኦኬ ጥሩ እንደዛ ካላችሁ መልካም። የትኛው ነብይና ሐዋርያና ማርያም በደመና ትመጣለች ብሎ ያለው ያው መጽሐፈ ሰዓታት ሰቆቃወ ድንግል ኦኬ ያ መከራው ይታሰበታል የተባለው ማለት ነው። ቴንክ ዩ ብሩክ በትክክለኛ ሰዓት ነው የደረሰልን መጽሐፉ እናወጋለን ማለት ነው። የቅዱስ አባ ጊዮርጊስና የቅዱስ አባ ጸሎተ ሚካኤል አንድነት ገዳም ነው ያሳተመው። ሙሉ ወንጌል ነች መሰረት ክርስቶስ ነች ብለህ አታሳብብም። የአባ ጊዮርጊስ ዘጋስጫ እነዛ 29 መጽሐፍ ተጠብቃቸዋለሁ ብዬ ካልኩት ውስጥ ወደ ስንት ናቸው የደረሱኝ? አሁንለታ ከ3 ቀን በፊት ብሩክዬ ይቀር አለ ወይስ እነዚሁ ናቸው? አይ ይቀር አለ እንዳልኩ በእነዛ ሰዎች የተጻፉት ማለት ነው። ላከው ማለት ነው። ቶሎ ብለህ ላከው። አብዛኞቹ እነ ዶክተር ሮዳስ ናቸው እዚህ ላይ አኔንን መጽሐፈ ሰዓታት ንባብና ትርጓሜን ዶክተር ሮዳስ ታደሰ ነው። ይሄ ታዋቂ መምህር ነው። አያሳብቡም። እኛ አይደለንም የጻፍነው ዶክተሩ አሉ። ስለዚህ ይበረበራል። ጥርስ ከምላሱ ይታያል። ይሄ ትርጓሜው አንድምታ ምናምን ነገር ኦርቶዶክስ በአንድምታ ስታምታታ ብያለሁኝ። አታምታታም ነው ሆተ ብርሃን መጽሐወ ጻመን ነው እንዚራ ስብሐት። ይሄም ማና አዘጋጁ መምህር አምደወርቅ እስጢፋኖስ በተአካ ነገስት በአታ ለማርያም አሳታሚ ምስካየ ህዙናን መድኃኔዓለም ተምሮ ማስተማር ሰንበት ትምህርት ቤት ማለት ነው። የቤተ ክርስቲያኒቱ ማለት ነው። ስለዚህ ዘደረሰ አባ ጊዮርጊስ ዘጋስጫ ሁለቱም መጽሐፍ ያዘ ነው። ይሄ ሁለት መጽሐፍ ያዘ ነው። ሆተ ብርሃንም ሆተ ብርሃንና እንዚራ ስብሐት ልክ እዚህኛው ላይ የሌላ ሐሳብ እዚህኛው ላይ የሌላ ሐሳብ ካለ ብዬ ተጨማሪ ያኛውን እንዚራ ስብሐት ይላል። ቴንክ ዩ እንዚራ ስብሐት ያኛውንም ልከልኛል። ተባረክ ወንድምነት። እነኛንም ላካቸው መላኪያ የአሜሪካ ወንድማችን ይሄንን የቻለ ምናልባት ሌላ የሚያስፈልግ ከሆነ ወገኖች መላኪያውን የፖስታ ተከፍሉልኛላችሁ። እንደዚህ ነው በጽድቅ ነው የምጠይቀው ፊት ለፊት። አይ አንድ ሞገስዬ ነው አይደል ይሄንን የላከውና መላኪያውን የላከልህ? አዎ አንድ እህትም አውርታኛለች። ቴንክ ዩ ችግር የለውም አትጠይቅ። ተባረክ ሞገስዬ ከአሜሪካ ይሄው ስለላክ መጽሐፍቶቹ ወደ 15 ነው 14 የሚሆኑ መጽሐፍቶች የደረሱ በተለይ የዚህ ሰውዬ መጽሐፍ ተፈልጋቸው ነበር። አባ ጊዮርጊስ ዘጋስጫ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሙኝ ቤተክርስቲያኒቱን ቁልቁል የከተተ ይሄ ሰውዬ ነው በመጽሐፍቶቹ እና ሌሎችም መጽሐፍት በተለይ በነገረ ማርያምና ከማርያም ነክ ጋራ በተገናኘ የጻፋቸው መጽሐፍቶች በጣም ወንድሞች እናቶች ምን አደረገቻቸው የጌታ እናት ማርያም ነው ብላችሁ ምትሉት ምንድነው ጥፋቷ ምንድነው ወንጀሏ ነው ብላችሁ ምትሉት እኛና አይደል ለብዙ ዘመን የማርያም ጠላቶች ብለው ሲሉ የነበሩ ቁጥር 1 የማርያም ጠላት ኦርቶዶክስ ሆና ተገኝታለች። ለምን? በስሟ የተጻፉ መጽሐፍቶች የሚናገሩትን ሁሉ እፊቴ ቆመው ማውራት አይችሉም። ለመከራከሪያነት አይሆኑም ምናምን ብለው ያመልጣሉ እንጂ አይገቡ እና ይሄ ነው የምለው። ተባረኩ እናንተ ቀጥሉ። ብሩኬ ቤቱ ምራው ብሩኬ ያለህ እሺ እርምያሽ ወንድምና አለው እሺ አለው እሺ ርዕሱ ላይ እንቆያለን ማለት ነው። ገስት ላይ ሳይሆን ቁጥር እየጻፉልን ይግቡ አይደል? ቁጥር ጻፉልን። ኦርቶዶክሳዊ ሆናችሁ ርዕሱ ላይ ማስረጃ በጣም ሪፖርት አለና አይ ፓስተርዬ አንተ ፈጠፈጠ ሶሪ ምንድነው ሪፖርት ፓስተርዬ
ለምን ሪፖርት ያደርጋሉ? ምን ሪፖርት ምን ያደርጋሉ? መጥቶ መነጋገር አይቻልም። አገባም እኮ አለኝ እኮ ዲያቆኑ አላየሁም። ስጠይቀው ምን አገባህ? እሱ ተው ባክቴሪኛ ሰው አይደለም። እኔ የምልህ እኔ ጊዮርጊስ የምትላቸው ሰውዬ ግን የእውነት ሰው ናቸው ወይስ የምናብ ሰው ናቸው? ኖ አይ የእውነት ሰው ናቸው። ኢትዮጵያዊ ናቸው። የወሎ ክፍለ ሀገር ተወላጅ ናቸው። በ13ኛው መቶ ክፍለ ዘመን የነበሩ ሰው ናቸው። እውነተኛ ታሪክ አላቸው። ሌላ አንብብልህ ከፈለክ ያው እዚህ መጽሐፋቸው አለ። ማን ነው ሌላ አንብብልህ። በጣም ብዙ የምናብ ሰዎች ስላሉ እኮ ነው። እዚሁ ጋር ራሱ አይደለም ብዙ መጽሐፍታቸው ላይ ስለ ታሪካቸው ይናገራል። እንደዚህ ላድርግና ካሜራ ከፍቼ ላሳይ። በታሪክ ውስጥ የሚታወቁ ሰው ናቸው። በርግጥ እንዲህ ይላል ይኸውልህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዚህ መጽሐፈ ሰዓታት የተሰኘው ቅዱስ መጽሐፍ ደራሲ የሆኑት የቅዱስ አባ ጊዮርጊስ ዘጋስጫ ታሪክ ከብዙ በጥቂት እንናገራለን። ኢትዮጵያዊው ሊቅ ጻድቁ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 በወሎ ክፍለ ሀገር በቦረና ወረዳ ሸገላ ወይ ደግሞ ሰገላ በተሰኘው ቦታ ነው። ከተከበሩ መምህራን ወገን የሆኑት አባታቸው አባቴ ብዬ ስለማልጠራ ማለት ነው ሕዝበ ጽዮን የቤተ መንግስት ባለሟልና በጥበብ መጽሐፍትን የተሞሉ የሰገላ ሀገረ ገዢም ነበሩ። ከወለቃ ሹማምንትም ወገን የሆኑቱ እናታቸው እምነ ጽዮን ደግሰው ነበሩ ይላል። ያው የወሎ ሰው ናቸው። እሺ ቀጥል። የወሎ ሰው ናቸው። ያ ቴንክ ዩ ተባረኩ። ብሩክዬ ና እንጂ ብሩክ እሺ ቶማስ ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? ክብር ለድንግል ልጅ። በጣም ደህና ነኝ። እንዴት ናችሁ? ደህና ነኝ። ከየት ቤተ እምነት ነው? ድምፅህ ርቋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ፣ አገልጋይ ነህ? አይ ቲንክ በአገልግሎት ስምህ ምናልባት መጥራት ካለብኝ አገልጋይ ነህ? አዎ። በምን በክህነት የምታገለግለው? አዎ። እሺ፣ አነ ወይስ ዲያቆን ነህ? ዲያቆን። እሺ፣ ዲያቆን። እሺ፣ ቴንክ ዩ ዲያቆን ቶማስ። ኦኬ፣ አርዕስቱን አይተዋል ብዬ አስባለሁ። የገባህበት ለዛ ይመስለኛል። በደንብ ዘመነ ጽጌ ስለሆነ ያው እንዘ ተሐቅፍዮ ለሕፃንኪ ንኢ ማርያም ብሎ የሚል ታውቀዋለህ አይደል? በማሕሌተ ጽጌም ላይ እንደዚሁም በሰቆቃወ ድንግል ላይ አለ አይደል? እየቆምነው ነው፣ ቆመንም እያዜምነው ነው፣ በረከትም እያገኘንበት ነው፣ እየዳንበትም ነው። መልካም። እንግዲህ እንዘ ተሐቅፍዮ ለሕፃንኪ ድንግል ንኢ ማርያም ብላችሁ ስትሉ ከየት ነው አሁን ማርያም እንድትመጣ እናንተ እየጠየቃችኋት ወይ ኢንቫይት እያደረጋችኋት ያላችሁት? እመቤታችን ድንግል ማርያም የዓለም ቤዛ የሆነችው ድምፅህን ትንሽ ከፍ አድርገው፣ ድምፅ በደንብ እንዲሰማ ከፍ አድርገው። እመቤታችን ወላዲተ አምላክ ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እንድትመጣልን ደሞም በደንብም ትመጣለች፣ እንደምትመጣም እናምናለን። ለማያምኑ ግን አዎ አትመጣም፣
የሚያምናትን ለልጇ የሚንበረከከውን ለሷ የጸጋ ስግደት የሚሰግደውንና በአማላጅነቷ አውቃታለሁ ለሚል ሰው ትመጣለች። አላውቃትም ለሚል ሰው ግን እንዴት ብላ ልትመጣ ትችላለች? ይሄን ጥያቄ በራሱ ማንሳት የሚችለው ለሚያውቃት ሰው ነው እንጂ እንዴት የማያውቃት ሰው ልትመጣለት ትችላለች? ይሄን ርዕስስ እንዴት አድርጎ ሊያወራው ይችላል? የካደ የማያምን ሰው። ለኛ ግን ትመጣለች። ሁሉ ጊዜ እንጠራታለን፣ ሁሉ ጊዜ ትመጣልናለች። ሁሉ ጊዜ ፍቅሯ በልባችን ምስጋናዋ ባንደበታችን ስላለ ቅዱሳን አባቶቻችን ስላመሰገኗት ቅድም ወንድማችን ገብቶ ታሪኩን መጽሐፍ ቅዱስ ላይ ነግሮሃር። ሄሮድስ የተባለ እርኩስ ባሳደዳት ጊዜ እሱንም ፍራቻ አይደለም ከሰማይ መናን እያወረደ እስራኤልን የመገበ ለዓለም ሁሉ መድኃኒት የሆነው ሄሮድስን ማጥፋት አቅቶት ሳይሆን ነገር ግን ስለ ትህትናው ስለ ፍቅሩ ብሎ ሸሸ እንጂ እሱን ማጥፋትም አቅቶት አይደለም። ስለዚህ ስደቱ ከዛ ይጀምራል። የእመቤታችን ስደቷ ከዛ ይጀምራል። የኔ ጥያቄ ዲያቆን ቶማስ የኔ ጥያቄ ምን ነበር የጠየቁህ? አዎ ትመጣለች አልኩ። ትመጣለች ወይ የምትሏት ማርያም አልካው የኛ እመቤታችን ድንግል ማርያም ትመጣለች። ከየት ነው የምትመጣው ነው ብያልኩ። ከየት ነው የምትመጣው? ከየት እንድትመጣ ነው ኢንቫይት የምታረጓት ነው ያልኩ። 1 minute wait I'm coming. Okay, wait 1 minute I'm coming. ሶሪ ተመርሼ እገባለሁ ኤርሚ። ሶሪ ችግር የለም እጠብቅሃለሁ። ኦኬ ሶሪ ችግር የለም። እሺ እጠብቅሃለሁ። እኔ እኮ ግራ ገባኝ። ሺስ ካሚንግ ነው አም ካሚንግ ብዬ ኦኬ ለካ ሰው ነው እንዴ? ዳጊ አቤት ድቢኒ አኬ ስታይል ትዝ ያለ መስሎኝ እኮ አኬ ስታይል ኤርሚ ረስቷታል። አኬ ስታይል ኤርሚ ተዛሬ ሰዓታቱ ጊዜ ቀጥሎ አይ ዶንት ኖ ሰዓታቱ ጊዜ ካንተ ጋር ሲጓይ ከበድ ሲለው ምን አደረገ መሰለ መሀል ላይ ብሩን አስተላልፊሻል እንትናው ደረሰሻል የሄደ ነው ብሩ ድብን ያለ ዲቤት ላይ ማለት ቁም ነገር ስንት ሺህ ሰው ተሰብስቦ እያየ አስባችሁታል። መሀል ላይ ብሩን ትናልሽ ከዛ ኤርሚ እየሰማኝ ነው ስትል እሺ ምን አልከኝ ቀጥልሽ ይላል። የውሸት እኮ ነው ገብቷል። አዚፍ መልሱ የሚጠፋው ላይ ብር ያስተላልፋል። እና አሁን ምን አለ መሰል እንደዚህ ልክ የሆነ ጥያቄው ከበድ ሲላቸው አምካሚ ምናምን ካሉ አኬ ስታይል ተባለ። አኬ ስታይል እሱ ነው። ኦኬ አሁን የሰውዬ ሺስ ካሚንግ ነበር ማለት አለበት እንጂ አምካሚንግ አልነበር ማለት አለበት ከውይይቱ አንፃር። ኦኬ እና አምካሚንግ ብሎ ሄደኛ ስለሱ መምጣት እናገባን ስለሱ መምጣት ልጅ እሺ ቀጥሎ ይርግ። ኦኬ አይዳቂ ፍላጻ ፓስተር ይከታ እንዴት ነህ? ሁላችንም ሰላም ብያለሁ። ዳጊዬ እና ፓስተር ዛሬ ጠፍታችኋል። ቢኒዬ ቤካዬ ተባረኩ። ያ ቴንክ ዩ አታያይ በጣም ዳጊያዬ ማለት ነብራዬ ንስራዬ እንደማለት ነው። እኔ እኮ ቢያስገርመኝ እኮ እንዴ ምን ማለት ነው? ሺስ ካሚንግ ነው ካሚንግ ነው ይህን የመሰለ ውይይት ላይ እኛ ስለሱ መምጣት ምን አገባን? ሰው እኮ ይኸውልህ የማርያም መንገድ የሚባል አለ። አንተ አታውቅም። ለነገሩ እሱ ኤርሚ ያውቃል። ሲፈልግ የማርያም መንገድ የሚባል አለ። በዛ በኩል ታልፋለህ። መንገድ እየዘጉ ሲያስቸግሩ በዛ መንገድ ማለፍ ይቻላል። ኦኬ ጌታ ይባረክ። እሺ እንግዲህ ያው የ1300 ሰው አለ እዚህ፣ በጣም ብዙ አሉ። ከበስተጀርባ ወደ 29000 ምናምን ሰው ይሰማል። ምንድን ነው የሚሻለው? እንዴት ማን ወደ 26100 ያው ያየው ነው። እንዴት ነው አሁን ከህዝባችን ጋር መግባባት የሚቻለው? በዓል ይሰራል፣ ምን ይባላል? ለብዙ ዘመን እኛ ሳንወለድ አያቶቻችን ቅድመ አያቶቻችን ሁሉ ሳይወለዱ በፊት የነበረ ነው ይለዋል። ግን እንዴት ሆኖ ከትውልድ ትውልድ እየተቀባበለ መጣ ብለህ ስትል ስትመረምረው ታውቃላችሁ፣ የቱንም ያህል ዘመን ቢቀመጥ ውሸት ነው። ወይም ረጅም ዘመን ስታቆየው እየጠነከረ እየነጠረ እንደሚመጣው ወይ ደግሞ የሆነ ነገር ባስቀመጥከው ቁጥር እየሻገተ ወይ ጣዕሙ እየጨመረ ወይ ደግሞ ጣዕሙን እያጣ እንደሚመጣው አይነት
ብቻ ውሸትን የቱንም ያህል አስቀምጠው የቱንም ያህል ዘመን ይቀባበል ውሸት ነው። ስትከፍተው ውሸት ነው። የዛሬ 1000 ዓመት የነበረ ከሆነ ክፍት ስታደርገው እንትን ብሎ እንደዚህ እንደ ወይን ጠንክሮ ምናምን ነገር እውነትንም ቀላቅሎ እውነትንም ወልዶ ምናምን ነገር እንደዛ አታገኘው። እንደዛ ውሸት እንደሆነ እንደዛ ቁጭ ብሎም ታገኘው። ልጅሽን ታቀፈሽ እና ማርያም እያላችሁ የምትዘምሩት ጌታችን እናት ማርያም ከየት እንድትመጣ አስባችሁ ነው? ከየት ትመጣለች ብላችሁ ነው? ስንትስ ጊዜ መጣች ብለው የሚለውን እየጠየቅን ነው። እንግዲህ ብርክዬ መጥቷል። ለብርክዬ ልስጠው። ብርክዬ ቀጥሎ ቤቱን ምራው። ያኛው አካውንት ምን ሆነ? አላስገባለኝ እርሜ እምቢ አለኝ። ኦኬ በቃ ቤቱን ምራው። ቀጥሎ ቴንክ ዩ። እሺ እንግዲህ እንገባለን ማለት ነው። ኦርቶዶክሳውያን ቁጥር እየጻፍን ከዛ ይሄን ትምህርት መጽሐፍ ቅዱሳዊ ታረጉንላላችሁ። ገስት አስገቡልን። እሺ ገስት አስገቡ። ቁጥር የሚጽፉትን ብቻ ከገስት ላይ ከዛ ከሪኩዌስት ላይ ሳይሆን ቁጥር የሚጽፉትን ብቻ ቁጥር የሚጽፉትን። ቆይ በዚህኛውም ልስጥህ ሞዴሬተር እና ገስት አክሰስ። እሺ ያው ሙሉ ስልጣን አለ። እሺ ማስገባት እችላለሁ። እሺ የዲላ ተባረክ። ሰላም 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 ለእናንተ ይሁንላችሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በጣም ሰላም ነኝ። እኔ እንደው ዳጊ ቅድም የተናገረ ነገር ትንሽ ከየት ቤተ እምነት ነው እንደማለ እባካችሁ። እሺ በቃ አሁን አንድ ቦታ ነው ያለው፣ ውይይት ሰዓት ነው ያለው። ያለንበት ሰዓት የውይይት ሰዓት ነው። በኋላ ላይ ሐሳብ ካላችሁ ለእናንተ እድል እንሰጣችኋለን። እንደዛ ይሻላል። ኦርቶዶክሳውያን ብቻ ሆናችሁ ቁጥር ጻፉልን። ብሩክዬ ክርስቲያኖች ወይ ፓስተርዬ እኔም ታጮኝ እከታተላለሁኝ። አይ በቂ ነው። ችግር የለውም። እኔ ታጭኖ ነው መውረድ የለም። ቆይ በቃ ወይኔ ምን ሆናችሁ? ተመልሳችሁ በቂ እኮ ነው ያለው ቦታ። ቤካ ፓስተር ተመልሳችሁ ነው ኦርቶዶክሳዊ መልስ አለኝ የሚል ኦርቶዶክሳዊ ብቻ ቁጥር ይጻፍልን። መልስ ያለው ኦርቶዶክሳዊ ብቻ ቁጥር ይጻፍልን። እሺ ሀያል ይሰማሃል? እሺ ካልመለስክልን ትወርዳለህ ማለት ነው ወዳጅ። እሺ ሌላ ሰው መወያየት የሚችል ምቹ ቦታ የሆነ ሰው ድምፁ የሚሰማ መልስ ያለ ሰው መልስ ይዞ የሚመጣ ሰው ቁጥር ጻፉልን፣ እናስገባችኋለን። ቁጥር ጻፉልን። ኦርቶዶክሳዊ ለዚህ የተረት ትምህርት እሺ ተረት ካልኩኝ አትገቡ። ለዚህ የሰው ሰራሽ ትምህርት ካልኩኝ አትገቡ። እሺ ለዚህ አድራሻው ለማይታወቅ እሺ ትምህርት ማስረጃ ያለው ሰው ካለ አይ አይደለም መጽሐፍ ቅዱሳዊ ነው የሚል ሰው ካለ መግባት ይችላል። መግባትና መወያየት ይችላል። መግባትና እንዴ በማርያም ላይ እኮ ነው ያዋሻችሁት። እኛ ቆይውላችሁ ምንድነው መሰላችሁ? ለምን መሰላችሁ የሚያገባል? ማርያም የእናንተ አይደለችም አይደል? የጌታ እናት ማርያም መጽሐፍ ቅዱስ ላይ እኛ የምናቃት ማርያም ተዋሽቶባታል። የውሸት ታሪክ ጽፋችሁ ታምናላችሁ። ይሄን ውሸት እስኪ እውነት አድርጉት ነው በቃ። ያገባ በደንብ እኮ ነው የሚያገባ። ስለ ኢየሱስ መጽሐፍ ቅዱሳዊ ያለው ነገር ተጽፎ ሲገኝ እንሞግታለን፣ በደንብ እንሞግታለን። ለምሳሌ ስለ ከተማና በርሶማ ቢሆን ምን አገባ ብትለኝ እስማማለሁ። እውነት ላያገባኝ ይችላል። ስለ ከተማም ስለ በርሶማም ላያገባኝ ይችላል። ስለ ማርያም ስታወራ ግን ያገባኛል። ምክንያቱም መጽሐፍ ቅዱስ ላይ ምናቃት ማርያም አለች። በእሷ ስም ዋሽተሃል እያልኩ ነው ያለሁት። ሰው ይመለከተናል አይመለከትም ልትለን አትችልም። እሺ የገባሽው እህት ኖ ሙሴ ነው? አዎ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነሽ? እኔ የወንጌል አማኝ ነኝ። እንግዲህ እርኩስ መንፈስ እያልን እንግዲህ ጸበል መጀመር አለብን ማለት ነው።
ወንጌል አማኞች አትላኳል። በቃ በጣም ግልጽ እኮ ነው ይሄ ንግግር። አሁን ኦርቶዶክሳውያንን እየጠራን ያለ ነው። ያልጨርሶ ያልወጣ ነገር ካለ ንገሩን። ለእናንተም እንደው እንድንጀምር ማለት ነው፣ ቤት ለቤት ጸበል ምናምን እንድንጀምር ንገሩን ለእናንተ እንጂ በጣም ግልጽ ነው እየተናገርን ያለነው ነገር። አሁን ክርስቲያኖች አትላኩ፣ ያደክማል። እያንዳንዳችሁን እየጠየቅን ማውረድ ትክክል አይደለም እና ያልጨረሰ ነገር ካለ ያልተቆረጠ ነገር ካለ በቃ እንድንቆርጠው። እሺ አዶልፍ እሺ ና መግባት ትችላለህ። ክህነት ባይኖርህም መጽሐፍ ቅዱሳዊ መልስ ካለ መግባት ትችላለህ። ና ግባ። አዶልፍ ይሰማሃል? እሺ መልስ ካልሰጠን ትወርዳለህ። ልክ ይላል። ና ግባ። እኔ መልስ አለኝ አልከው ልጅ 1-7 አይደለም 3-7 ነው እንጂ ለእንደዚህ አይነቱማ 3-7 ነው። 3-7 ያልጨረሳችሁት ነገር ካለ እንደዛ ነው የሚሻለው። እሺ ኦርቶዶክሳዊ ቢና ሰላም አላላችሁ ነው አይደል? ዕብራዊት ሰላም ብሎ እነሱን እስክናስገባ ድረስ። እሺ ድንገት በመሃል ማርያም ከመጣሽ ብዬ ነበር፣ ለዛ ነው ዝም ያልኩት። ወገኖች ሁላችሁም እዚህ ያላችሁ ጌታ ጸጋና ሰላም ከእናንተ ጋር ይሁን። እንቀጥል። አማኞች ካሁን በኋላ አንድ ቁጥር ከጻፋችሁ በቃ እኔ በፐርሰናሊ ብሎክ ላደርጋችሁ ነው። ወንጌል አማኝ የሆነ አንድ ቁጥር ከጻፋችሁ እኔ ራሴ ፐርሰናሊ ብሎክ አደርጋችኋለሁ። አንድ ቁጥር ከጻፋችሁ እንዳታዝኑብኝ፣ ለምን ብሎክ ተደረግኩ ምናምን እንዳትሉ። በቃ አሁን ኦርቶዶክሳውያን ብቻ ነው የምንፈልገው። ኦርቶዶክሳውያን የሆናችሁ አንድ ቁጥር ጻፉልን፣ እናስገባችኋለን። ተባረኩ። ሰላም ለእናንተ ለሁላችሁ፣ በላይም ታችም ላላችሁ ተባረኩ። ታብታብና ሼር አድርጉ። ሪፖርት ስላለበት ቤቱ ተባረኩ አለው። እሺ ያው በግልጽ ቢኒ እንዳለው ዘማርያም፣ ዘሚካኤል፣ ዘጊዮርጊስ፣ ዘአርሴማና ዘፋሲለደስ ግቡ ማለት ነው። በቃ በግልጽ አሁን የማይመለከታችሁ ሰዎች ከዚህ በኋላ አትልኩም ማለት ነው። ገርስ አይደል? መግባት ምን አይነት ሰዎች እንደሚገቡ በግልጽ ተናግረናል። ዘፋሲለደስ፣ ዘሚኒሊክ፣ ዘአርሴማ ምናምኖች ግቡ። በቃ ለነሱ ነው አሁን ቤቱ የተከፈተው፣ መልስ ከነሱ ስለምንፈልግ ማለት ነው። ግልጽ ነው፣ ግልጽ ነው። ጥሪያችን ግልጽ ነው ማለት ነው። ጥሪያችን ግልጽ ነው። ኦርቶዶክሳውያን ቁጥር እየጻፋችሁ ይሄ ትምህርት ትክክል ነው ማታምኑ ሰዎችን መግባት አይጠበቅባችሁ። ይሄ ትምህርት ትክክል ነው መጽሐፍ ቅዱሳዊ ነው የምትሉ ሰዎች መግባት ትችላላችሁ። መግባት ጴንጤሙ ናችሁ ትመጣለች ማርያም ብላችሁ የምታምኑ ካላችሁ እናንተን እናስተናግዳለን፣ እናንተንም እናስተናግዳለን። አዎ ዘወሽ ግቡ በቃ። እሺ ገብተህ እኮ ስንጠራ ካልመለስክልንም ለዛ ነው የወረድከው። እሺ ናግባ። አይው ልክ ይላል። ናግባ ስንጠራ ካልመለስክም ለዛ ነው። ሰላም እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ እንኳን ደህና መጣ። የቅድስት ሚዩት አድርግልን እሺ፣ ወንድማችን ወይ እህታችን። እሺ እሺ ነው አንተን አይደለም፣ ከታች የቅድስት ድንግል። ናይስ። እሺ ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማርያምን ከነ ልጅሽ ነይ የሚለው ትምህርት መጽሐፍ ቅዱሳዊ ነው ማለት የትኛው? በዚህ ሰዓት ማርያምን እንዘ ተሐቅፍዮ ለሕፃነኪ ነይ ማርያም እያላችሁ የምታዜሙበት ወቅት ነውና መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማለት ድንግል ማርያምና ክርስቶስ ስደት ወጥተዋል አይደል? አሁን በዚህ ሰዓት ታዜማላችሁ። ቆይ መልሱን ትነግረናለህ። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጀመሪያ እሱ ነው። አዎ አምናለሁ። መልካም ቢና አለክ፣ ትችላለህ። ምቹ ቦታ ነህ? ምን ለፈ ወይ? እሺ እኔን ነው እኔን ቢኒ ወይስ ቢኒ? አዎ አንተ። እሺ ተቀበለው። መጽሐፍ ቅዱሳዊ ነው ብሏል። በማስረጃ አውሩ። በጣም ጥሩ።
እሺ እንዘ ታቅፊዮ ለሕፃንኪ ነይ ማርያም የሚለውን እስቲ መጽሐፍ ቅዱስ ያድርግልን። ሄሮድስ ሊገላቸው በነበረ ጊዜ ህፃናቱ በሙሉ እየተገደሉ በነበረበት ሰዓት ላይ እመቤታችንና ክርስቶስ ተሰደዋል አይደል? እውነት ነው። እውነት ነው። በቃ ይሄ ነው ሀሳቤ። እና አሁን ኦኬ፣ ስለዚህ ድንግል ማርያም ሆይ ነይ ብላችሁ ስትጠሯት አሁን ከየት ነው የምትጠሯት? በጊዜ የነበረውን ነገር እያሰብን ነው እንጂ ምን ጸልዩ ምን ዘምረው እንጂ አሁን ብትጸልይ አትመጣም ማለት ነው አይደል? እሱን ክርስቶስ ነው የሚያውቀው። አንተ አታውቅም። እና ዝም ብለህ ነው ታዲያ ነይ ነይ ማርያም ቤዛዊተ ዓለም ብለህ የምትዘምረው? ሌላም እኮ መዝሙር አላችሁ። ነይ ነይ ማርያም ቤዛዊተ ዓለም አታስገባውም። አይዞሽ ታለም ስሜት አትኝ እንዴ፣ ተረጋጊ። አይዞሽ ተረጋጊ ታለም። አሁን አንቺ መቻል ነው ያለብሽ፣ ወገብሽን ታጠቂው። እሺ አዶልፍ ወይ እሺ የሰማው ኦኬ። አዎ አይ ነይ ነይ ማርያም ቤዛዊተ ዓለም ስትሉ ራሱ እኮ ገብቷል። አሁን ከየት እንድትመጣ ነው? ሄሮድስ ካሳደዳት ከዛ ስደት እንድትመጣ ነው ወይስ ከሰማይ እንድትመጣ ነው? እሱን እያሰብን ነው ምን ዘምረው ዝማሬ አድርጋ። ስለዚህ አሁንም እዛው ስደት ላይ ናት። ወፍ ኦሮ በሱ አይደለችም አይደል? አይደለችም። እሺ ኢየሱስ ከእሷ ጋር አብሮ ተሰዷል በልጅነቱ? አዎ በትክክል። ልጅን ከግብፅ አሁንም ሕፃን ነው እሱ። አባታችን ነው ለምሳሌ እግዚአብሔር አባታችን ይላል ልጅን ከግብፅ ጠራሁት ይላል አይደል? አዎ ጥያቄ ግን እሱን አይደለም። ገብቷል። አሁን ለምሳሌ ልጅን ከግብፅ ጠራሁት እኮ ያለው ተፈጸመ አይደል ወይስ ገና ይፈጸማል? ማስታወሻውን እያያዘን ነው የምንጸልየው እኮ አይደል? አይ ጥያቄ ተፈጽሟል ወይስ ገና ይፈጸማል እያልኩ ነው። ተፈጽሟል፣ ግን አንተ እንደ ተፈጸመ ማሳያ አለህ? በጣም ጥሩ። ከግብፅ አልመጣም? እስቲ አሳየኝ፣ አንተ አስተምረኝ። እንደዛ ተብሎ እንደተጻፈ ከግብፅ አልመጣም? እኔማ ምን አለኝ አለ ተጽፏል፣ ግን አንተ ታሳየኛለህ እሱ የተጻፈው። ስለዚህ ያ ተብሎ የተጻፈው ከግብፅ ሲመጣ አልተፈጸመም? የቱ ልጄን ከግብፅ ጠራሁት የሚለው ያ ትንቢት ጌታ ኢየሱስ ከእናቱ ከማርያም ጋር ከግብፅ ሲመለሱ አልተፈጸመም ወይ? እሱ ትንቢት ተፈጽሟል። እሱን ታሳየኛለህ? ተፈጽሟል ወይስ አልተፈጸመም? መመለሻቸውን ታሳየኛለህ? እየጠየኩ እኮ ነው። ተፈጽሟል ወይስ አልተፈጸመም? መጀመሪያ ተፈጽሟል። ታዲያ ለምንድን ነው እንትን የምትለኝ? አትፍራ፣ አይዞህ፣ ደፈር ብለን ተናገረው። ከተፈጸመ መልካም። እሺ ዛሬስ? ቆይ ችግር የለውም አሳያለሁ። ችግር የለውም አሳያለሁ። እሺ ዛሬስ ጌታ በድንግል ማርያም እቅፍ ላይ ያለ ልጅ ነው አይደል? በአብ ቀኝ ነው ያለው። በአብ ቀኝ ያለ የከበረ ነው። ስለዚህ ድንግል ማርያም ልጅሽን ታቅፈሽ ነይ ስትላት ከየት እንድትመጣ ነው የምትጠይቃት? ያንን ቅኔ ነው ያለው። የምኑ ቅኔ? በቅኔ ነው የምናስቀምጠው እኛ። ቅኔው ምንድን ነው? አሁን እዚህ ጋር አልገባኝም ቅኔው ራሱ። ምክንያቱም ወልድ ሰው መሆኑን የማሳየቱ ቅኔ
እንዴ ወልድ ሰው መሆኑ አሁን ነይ የማርያም ልጅሽን ታቅፈሽ ስላልካት አዎ ምክንያቱም ክርስቶስ እኮ ቤተክርስቲያኒቱ ቅኔ ታውቃለች። እኔ አንድ ነገር ልበል አዶልፍዬ፣ ቤተክርስቲያኒቱ ቅኔ ታውቃለች እና አሁን ይሄ ቅኔ ነው ብለህ ቤተክርስቲያንን እንዳታሰድብ በዛው ጠንቀቅ። ቤተክርስቲያኒቱ በቅኔ አትታማም። ይሄ ቅኔ አይደለም። ቆይ እነዚህ ብለህማ እኔን እንትን አታድርግ። ቅኔ ነው ካልከኝ በቃ እሺ ቅኔ ነው ካልከው ቅኔውን እስቲ አሁን ፍታው። ቅኔውን በቃ ይፈታ። እንግዲህ ቅኔው ይፈታል። ፕሊስ አስተምረን ነው መምህራችን። ቅኔውን አስተምረን። ምንድን ነው የቱ ጋር ነው መምህር አይደለም ግን እንደ ቅኔም ሊፈታ ይችላል። እንደ ቅኔ ሊፈታ ይችላል ያልኩት ሐሳብ አቤት ወንድም ያዶልፍ አለ አሉ አሁን መታሃል። እስቲ ቅኔውን ፍታው። ዘሩን ምናምን እያልክ በት ነው እስቲ ቅኔውን። አሁን እዚህ ጋር አምላክ ሰው መሆኑን ቅኔ ነው አልከኝ እኮ። በቅኔ አምላክ ሰው መሆኑን ለማሳየት ነው እንጂ ዛሬ የምትመጣ ማርያም የለችም እያልከኝ ነው አይደል? አዶልፍ ሰምተኛለህ? እባክህ ለምን ዝም ትለኛለህ? አዶልፍ እሰማለሁ ወገኖች አለው ድምፅ አለ እኔ ጋር ትሰማለህ? ኮንፈርም አድርግ። ኦኬ እሺ አዶልፋችን ሌላ ሰው አስገቡ። ዝም ብሎ ቀልድ ነው። በቃ አዶልፍዬ ቅኔውን እንግዲህ ዘሩን ምናምን እስከምትፈታው ድረስ እንጠብቀሃለን ወይ ሌላ ጊዜ ተመልሰና ጸጋ ይብዛለን። ሌላ ኦርቶዶክሳዊ ካለ ይምጣ። ኦርቶዶክሳውያን ብቻ ፓስተር ና ግባ። እኔ ታች ሆናለሁ እና ችግር የለም። ኧረ በቂ ቦታ አለ ፓስተር። ለምንድን ነው የማትገባው? በቂ ቦታ አለ። እሺ ሌላ ኦርቶዶክሳውያን ካላችሁ ባካችሁ ላኩልንና እሺ ናታን እንኳን ደህና መጣ። ናታን ኦኬ አሁን ትሰማለህ። በቃ አሁን ብሩክ የተቀበለው ናታንን እሺ ወደ አንተ ልመልሰው። ከየት ቤተ እምነት ነህ ናታን? ከኦርቶዶክስ። መልካም ዳጊሻ አለክ? ረጅም ሰዓት ዝም አስብለነዋል ዳጊያ። ዳጊ እሺ በኢትዮጵያ ኦርቶዶክስ በዚህ ሰዓት ይሄ ዜማ ይዜማል እንዘ ተሐቅፊዮ ለሕፃንኪ ነይ ማርያም የሚል ማለት ነው። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አይ እኔ እንኳን መጽሐፍ ቅዱስ ያው ስላልተማርኩ ብዙ ሙቀት የለብኝም። ግን ይልቅ እኛ ጋር ከምትወያዩ ያው አሉ አይደል የሚያውቁ ከነሱ ጋር ብትወያዩ ይሻላል። እኛ አልተማርነውም። አይ ቁጥር ጽፈን የገባው ግባ ብለን አላስገድድንም። መልሳለሁ ብለን ቁጥር ጽፈን የገባው። አዎ ኦርቶዶክሳዊች የሆናችሁ ግቡ ስትልን የገባሁት። መቼም ታዲያ ገብተህ ስምህ ልትወርድ አይደለም ልትወያይ ነው የገባው። ታዲያ አንድ ቁጥር ጻፉ ሲባል ለዚህ ጥያቄ መልስ ያለው ሰው ነው ኦርቶዶክሳዊ ግቡ ያልነው። አይ እኔ ልመልስ የምፈልገው ነይ የሚዬ ማርያም እያላችሁ ትጠራታላችሁ ትመጣለች ወይ ብለህ ስትጠይቀው ስለሰማው ነው እኮ። አዎ እሱን እኮ ነው የጠየቅኩህ። ትመጣለች ብለህ ታምናለህ? አዎ
ይሄ ትምህርት መጽሐፍ ቅዱሳዊ ነው? ትመጣለች፣ ላመናት ትመጣለች። እኛ ስለምናምንባት ከልጇ ጋር ሆና ትመጣለች። ለፍርድ በመጨረሻም ከልጇ ጋር ትመጣለች። እሺ ዳጊ ያለ እድል ልስጥህ ወይስ ለሌላ ሰው ልስጥ? እሺ ፓስተር ወይ ናታን እናወራለን ማለት መጽሐፍ ቅዱሳዊ ማስረጃ ሊሰጠን ከቻለ ጥሩ ነበረ። ግን መጽሐፍ ቅዱስ አላቅም አለ እኮ ወዳጃችን። መጽሐፍ ቅዱሳዊ ማስረጃ አለህ ለዚህ ትመጣለች ለሚለው ሀሳብ? ናታን ወዳጄ አልሰማም እንዴ? ድምፅ ጠፋ። መጽሐፍ ቅዱሳዊ የሆነ ማስረጃ እንድታቀርብልኝ ትችላለህ? ልጠይቅህ እኔም እንዴ ወንድሜ፣ መጀመሪያ የተጠየቀውን ሳትመልስ ሌላ ጥያቄ ይዘህ ትመጣለህ እንዴ? ጥያቄ ኖሮኝ እኮ ነው እኔ ሚዲያ ላይ መጥቼ ይሄ እንዘ ተሐቅፊ ለሕፃንኪ ንኢ ማርያም የሚለው መጽሐፍ ቅዱሳዊ አስተምህሮ ነው ወይ አልኩህ። አምንበታለሁ አዎ አልክ። ስለዚህ አሁን ካመንክበትና መጽሐፍ ቅዱሳዊ መሰረት ካለው ጥቅስ አምጣና ያን ጥቅስ ንገረኝና እንየው። ያን ጥቅስ በጋራ እንደሱ ይላል ወይስ አይልም የሚለው። እሺ በመጽሐፍ ቅዱስ ብቻ አንተ የምትሄድ ከሆንክ የመጽሐፍ ቅዱስ ጥቅስ ደግሞ እኔ ልጠይቅህና መልስልኝ። አንተ ደግሞ ወዳጄ በአማርኛ እኮ ነው እያወራን ያለ ነው አይደል? አሁንም አማርኛ ነው መልስልኛለሁ። አዎ ስለዚህ በመጽሐፍ ቅዱስ ብቻ ስለምታምን የመጽሐፍ ቅዱስ ጥቅስ ልጠይቅህልና መልስልኝ አይደለም መልሱ የሚሆነው። የተጠየቀውን ጥያቄ ወይ መጽሐፍ ቅዱሳዊ አይደለም በል ወይ መጽሐፍ ቅዱስ ይለዋል በል። ከሁለት አንዱ በል። መጽሐፍ ቅዱስ ነው የሚለው ካልክ ጥቅሱን አምጣው። አይ መጽሐፍ ቅዱስ አይለውም ካልክ በቃ እዛው ላይ ያበቃል ጨዋታው። ነገሩ መጽሐፍ ቅዱሳዊ አይደለም የሐሰት ትምህርት ነው ማለት ነው የሚሆነው። ገባ? ሐሰት ትምህርት አይደለም፣ ሐሰት አይደለም። እንደሱ ካልሆነ ደግሞ ልንገርህ፣ መምህራኖች አሉ። ለምን ከነሱ ጋር አትወያዩም? እነሱ ጋር እየፈራችሁ እዚህ ስዕል አድኖ እየለጠፋችሁ ከምታወሩ ለምን ከነሱ ጋር ደቂቃ ያዛችሁ አትወያዩም? እነሱ ሲመጡ ስድብና አሉባልታ ወሬ ነው የምታወሩት። ኧረ ተው ናታን፣ አሁን ማን ነው ትክክለኛ ማወራ? እውነት እውቀት ካላችሁ ብዙ መምህራኖች አሉ፣ ብዙ አዋቂዎች ቅኔ የሚፈቱ ሁሉም ነገር የሚያውቁ መጽሐፋዊ ቅዱስ የሆነ የሚያወሩት ወራል ከነሱ ጋር ለምን ደቂቃ ናታን እንዲናርግ በቃ እኔ ትህትናህን በጣም አከብርልሃለሁ። አላውቅም ስላልክ አንተ በጣም ጥሩ ነገር ነው። እስቲ ሂድና አንተ መምህራኖችን መካከል ጥራና አንድ ወይም ሁለት ሰው ይዘናና አንድ ቁጥር ጻፍ። መተናል አሁን አስገቡን በል። እነዛ መምህራን ይምጡና እናውራ። አይሻልም ናታን? ይሻላል። ግን መቼ በሰላማዊ መንገድ ብታስተናግዱ እኮ ነው እንጂ ሁሉ እኮ ይመጣሉ። እኔ እኮ ማራም መጣል አነቀሽ ደበ ሁሉ ይመጣሉ። ማን ይመጣል? ግን አንተ ይመጣሉ። ቅድም ራሱ እኮ ደበ ሁሉ መጥቶ ነበር። ይዘና ይምጡና ይዘናና አንድ ቁጥር ጻፍልን። መተናል በልና አንድ ቁጥር ጻፍልን። ከዛ እናወራ። በቃ እንደሱ ይሻላል። አንተ ምንም ስለማታውቅ ችግር ውስጥ ትገባለህ። አንተ ብላንተም ጥሩ አይደለም። በምታውቀውም ነገር ላይ ነው መነጋገር ጥሩ የሚሆነው። ስለዚህ አንተ ጥሩ አምጥተሃል። መምህራኖች አሉ እኔ አላውቅም ስላልክ አንተ ሂድና ጠራውና ሂድ ጎሽ። ምናልባት አሁን ላላገኛቸው እችላለሁ ግን አሉ። ማስተርዬ ግን እነሱ ስለሚያነቡ ነው አንተ ማታነበው። እነሱ እንዲመልሱልህ ነው። ቀደም መጽሐፍ ቅዱስ አላነበም ስላልክ እና የጠራሃቸው ሰዎች ናቸው ወደፊትም ጥያቄ ሲጠይቅ የሚመልሱልህ? ኖ እኔ የእምነቱ ተከታይ ነው እንጂ አስተማሪ አይደለም። የማውቀው ነገር የለም። ገባህ? ግን አይ መጽሐፍ ቅዱስ ማታነበው ነው ያልኩህ። ምንድነው ያልኩህ? አንተ መጽሐፍ ቅዱስ አላነበም ስላልክ የማታነበው በሰማይ ቤትም ስትጠየቅ የሆኑ ሰዎችም ሲጠይቁክ እነሱ መተው ስለሚመልሱልህ ነው አንተ ማታነበው? ነው አይደለም። እንደዛ ማለት አይደለም። እኔም አውቀዋለሁ ግን የነሱ ህድ ያክል ዕውቀት የለብኝም እኮ። የምታውቀውን ያህል ያነበብከውን ያህል አትመልስም ታዲያ አንተ? ይሄ ሚስጥር ነው። የነገረ ማርያም ሚስጥር ስለሆነ እኛ እናቆም። የሚያውቁት ዳቄናትና መርጌታ ቄሳዎች ነው የሚያውቁት እንጂ እኛ እናቆም። ለእናንተ አልተገለጸላችሁ ሚስጥሩ? መቼ ተማር ነው? ስትማር እኮ ነው የሚገለጽልህ። ስንት ሚስጥር ነው አንተ ማታውቀው? አሁን እሺ አንደኛው ይሄኛው ነው። ሌላ ስንት ሚስጥር አታውቅም? ወንድሜ ነገርኩህ። እኔ እንግዲህ አላውቅም አልኩህ። አላውቅም
ስለማላውቅ አለ ጥሩ እኮ ነው ያልከው፣ ግን ለምን እኔ እንድታነብ ስለምፈልግ ነው መጽሐፍ ቅዱስን። ለምሳሌ ኦርቶዶክስ ነህ አይደል አንተ? አዎ። ለምን ኦርቶዶክስ ሆንክ ማለት? ለምን ኦርቶዶክስ ሆነ የቆየኸው? በኦርቶዶክስ ቤት ለምንድን ነው የቆየኸው? ምን ለማግኘት ነው ጥያቄ? ኦርቶዶክስ ነው ያው እውነተኛ መንገድ ስለሆነች እናቴ አባቴም የጥንት ከዱሮን ከቤተሰቦች እያለ እየቆየ ስለሆነ እሺ። እውነተኛ መሆኑን ያወቅኸው የቤተሰቦች ወይ ደግሞ የዘር ማንዘሮች ሃይማኖት ስለሆነ ነው ወይስ አንተ መርምረህ ነው እውነተኛ ናት ያልከው? በሁሉም አንተ መርምረሃል ማለት ነው? አዎ አቅሜ የሚያክል መርምሬያለሁ። እሺ እውነተኛ ቤተ እምነት ውስጥ መሆንክ እሺ ጥሩ። እውነተኛዋ ቤተ እምነት ውስጥ መሆንክ ምን አስገኘልህ አንተ? ያው እዚህ ትምህርት ራሱ እንኳን እየተማርኩ ነው። የእናንተና የፕሮቴስታንትና የኦርቶዶክስ ተዋህዶ ትምህርትም እየተከታተልኩ ነው። ሁሌም ነው እዚህ ቲክቶክ ላይ ሌላው ይቅር እንኳን ሌላው ተውና ቤተክርስቲያን ሄጄ እንኳን ባልማር በትርፍ ሰዓቴ ግን እየመጣው እዚህ ሁሉም እናንተ ሁሉም ነገር እከታተላለሁ። አንድ ቀን አምልጠኝ እናንተ እንደተሸነፋችሁ ነው የማውቀው በትምህርት ማለት ነው። ችግር የለውም። እሱ አሁን የጠየኩህ ምን መሰለህ፣ እውነተኛዋ ውስጥ መሆን ለአንተ ምን አስገኛለህ? እውነተኛ የሆነች ውስጥ ቤተ እምነት ውስጥ መሆን ለአንተ ምን ጥቅም አስገኛለህ? እኔ በብዙ ነገር በሁሉም ነገር ያየሁላት ነገር እውነተኛ መሆናት ኦርቶዶክስ ያወቅኳት ብዙ ነገር አግኝቻለሁ። ድኛለሁ፣ እድናለሁ፣ እጾማለሁ፣ እሰግዳለሁ። ይሄ ሁሉ ከኛ ያለ በሙሉ የኦርቶዶክስ ነው። እኛ ያለንበት በሙሉ እናንተ ጋር የለም። እናንተ አጾሙም አጸልዩ። የኛን ተው ችግር የለውም። አሁን እናንተ ትክክለኛ ስለሆናችሁ ያንተን ብቻ ነገርኝ፣ ችግር የለውም። ከምንድን ነው የዳንከው? ለምሳሌ አንተ አንደኛው ነገር እውነተኛ መሆኑን እንድታውቅ ነው የምትፈልገው? አይ ድኛለሁ ስላልክ ከምንድን ነው የዳንከው አንተ? ምን ነበረብህ? ከምንድን ነው የዳንከው ማለት? ከምን ማለት? ድኛለሁ ሲል አንድ ሰው ለምሳሌ ታሞ አልጋ ላይ የተኛ ሰው ከዚህ በሽታ ዳንኩኝ ይላል ማለት ነው። ድኛለሁ ሲል አንተ ድኛለሁ ስትል ከምንድን ነው ድኛለሁ እያልክ ያለው? ከሌላ ሃይማኖት ወደ እውነተኛ ሃይማኖት ስለመጣው። አይ የዳንከው ከምንድን ነው? ዞሮ ዞሮ ከቤተሰቦች ኦርቶዶክስ ነበሩ፣ ሰው ከልጅነት ጀምሮ ኦርቶዶክስ ነህ። ድኛለሁ ስትል ምን እያልከን ነው? ከምንድን ነው የዳንከው? ድኛለሁ ለወደፊትም ያው በንስሐም ስለምንድን ስለማመን በእምነቴን በሁሉም ነገር ስለምድን ያው ድኛለሁ ማለት ይቻላል። ከምን ዳንክ? አሁን ከሙስሊም ይሁን ከፕሮቴስታንት ይሁን ከሁሉም ሃይማኖት ስላልሆንኩ ኦርቶዶክስ ስለሆንኩ ድኛለሁ። ጴንጤ ባለ ናይስ። እሺ ገባኝ። አሁን ጴንጤ ባለመሆን ድነሃል፣ ሙስሊም ባለመሆን ድነሃል አይደል? ወይ ደግሞ ኦርቶዶክስ በመሆን ድኛለሁ። ቡድሃ ባለመሆን ድነሃል። ኦርቶዶክስ ስትሆን ከነዚህኞቹ ዳንክ ማለት ነው። ኦኬ ከጴንጤ ድነው የዳንኩት ስላልከኝ ከጴንጤ ስለ ዳንክ ነው የዘላለም ሕይወት የምታገኘው? አዎ ጴንጤ ቢሆንማ ቀጥታ ሲኦል ነው የምገባው። ናይስ። አሁን ጴንጤ ስላልሆንክ ገነት ትገባለህ ማለት ነው አንተ? ኦርቶዶክስ ስለሆንኩ አዎ ገነት ነው የምትገባው። አዎ ጻድቅ ነህ ማለት ነው አይደል? ገነት የሚገቡት ጻድቃን ናቸው። ያው በስራዬ ጻድቅ ነኝ እኮ። አሁን ካልሰራው ድረስ ጻድቃለሁ። በስራ ካሁን ጻድቅ ነህ አንተ? ኦርቶዶክስ በመሆኔ ገነት ነው የምገባው ብለኸኛል። ገነት የሚገቡ ሰዎች ደግሞ ጻድቃን ናቸው አይደል ናታን? ኦርቶዶክስ ስለሆንክ ገነት ትገባለህ እኮ። ገነት የሚገቡ ደግሞ ጻድቃን የሆኑ ሰዎች ናቸው አይደል? ጻድቃን ስለሆንክ ገነት የሚገቡት ጻድቃን ናቸው አይደል ወይ ነው ጥያቄ። እሺ ኃጢአተኛ ገነት ይገባል? ኃጢአተኛ ገነት ይገባል? ከነ ኃጢአትህን ከሞትክ ሲኦል ነው የምትገባው። መልካም ሰው አንተ ገነት ገባለሁ ስላልክ ጻድቅ ነህ ማለት ነው በዚህ ሰዓት አንተ? ኖ ጻድቅ ነኝ። ያው በቃ ልጸድቅም እችላለሁ በስራዬም። ከዚህ በፊት የነበርኩበት በንስሐ እየተመላለስኩ ነው፣ እየጾምኩ ነው፣ እየሰገድኩ ነው፣ እየጸለይኩ ነው። ለሚመጣው ደግሞ እንደዚህ ካለሁበት በዚህ ባለሁበት አንፃር ከቀጠልኩ እንግዲህ ያው ኃጢአት የለብኝም ብዬ ነው የማምነው። ኃጢአት እንደሌለብህ እርግጠኛ ነህ? ፈራጅ ነህ ማለት ነው አንተ።
ኃጢአት እንግዲህ ጌታ ኢየሱስ ክርስቶስ ወደዛ ቆይ አልሂድ ኃጢአት የለብኝም ጻድቅ ነህ በስራዬ ብለሃል ሰው መፍረድ ትችላለህ ማለት ነው አንተ ስራንም መመዘን ትችላለህ እንዴት አድርጌ የራሴን ኃጢአት ማቆም ፈጣሪና እኔ ብቻ ነው እኮ መፍረድ ትችላለህ ማለት ነው ኃጢአትን ስለምታውቅ በስራክ ጻድቅ መሆንን ታውቃለህ ማለት ነው መፍረድ ትችላለህ አንተ እንዴት አድርጌ ነው የምፈርደው መፍረድ እንግዲህ አንተስ በቃ ኑ ጌታ ተቀበሉ የዘላለም ህይወት ታገኛላችሁ እያልክ አንተ ስትሰብክ ታዲያ እየፈረድክ ነው ማለት ነው እኔማ በክርስቶስ ኢየሱስ ነው መጽሐፍ እንደሚል ማለት ነው አንተ ግን በስራዬ ነው ጻድቅ የሆንኩት ስላልክ ሰው በስራክ ተመዘነ ነውር እንደሌለብህ ታውቃለህ ማለት ነው አንተ ናታን ዝም ብለሃል እሺ ልትወርድ ነው ነገር አለ ልትወርድ ከሆነ ሌላ ሰው እናስገባ በቃ ናቲ እሺ እሰማለሁ አዎ ትሰማለህ መጽሐፍ ቅዱስ ይዛል አላስኩም እሺ እንደዚህ ይላል መጽሐፍ ቅዱስ ሲናገር ማለት ነው የሰው ልጅ ስራውና ህይወቱ በእግዚአብሔር ፊት ህይወትን ማለት የሚያጸድቅ እንዳልሆነ ሲናገር መጽሐፍ ጽድቃችን የመርገም ጨርቅ ነው ይላል ኢሳይያስ በትንቢት መጽሐፍ ከክርስቶስ ልደት ከ700 ዓመት በፊት ሲናገር ጽድቃችን ምን አለ የመርገም ጨርቅ ነው አለ ይሄን ነገር ጳውሎስ በገላትያ መልእክቱ መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ ይወል ሶስት ቦታ ላይ ሰው በስራው እንደማይጸድቅና ሶስት ቦታ ላይ ጽድቅ በክርስቶስ ብቻ እንደሆነ ሲናገር እንደዚህ አለ በአንድ ቁጥር ላይ ነው ይሄን ምለ ገላትያ መጽሐፍ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን ምን ጽድቅ አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ አየ ሁለተኛ ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን እሺ በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል ምን አለ መጽሐፍ ሰው በስራው ሳይሆን በክርስቶስ ኢየሱስ በማመን ነው የዘላለም ሕይወት የሚያገኘው ብሎ መጽሐፍ ይናገራል አሁን አንተ እኔን ብትጠይቀኝ አዎ ጻድቅ ነኝ ብዬ እነግርሃለሁ እንዴት አንተ እንደዚህ ትፈርዳለህ ብትለኝ ስራዬ አይደለም ያጸደቀኝ ስራዬማ ቢሆን ክርስቶስ ኢየሱስ መዝኖ በስራክ ሲኦል ትገባለህ በስራህ መዝኖስ ገነት ትገባለህ ይለኛል ግን ሰው በስራው ገነት መግባት አይችልም ሁሉም በእግዚአብሔር ፊት በስራው መቆም ስለማይችል እኔ ጻድቅ ነኝ ስለ የዘላለም ሕይወት አለኝ ስልክ እኔ ራሴን ተመልክቼ አይደለም የሚያጸድቀውን ክርስቶስ ኢየሱስን በእምነት ተቀብዬ ነው የሚያምን ሁሉ ይላል መጽሐፍ በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ ይጸድቅ ዘንድ ክርስቶስ ኢየሱስ የሕግ ፍጻሜ ነውና ይላል ክርስቶስ ኢየሱስ ሁሉን ጨረሰልንና ምን አረገን ማለት ነው የሚያምን ሁሉ አየ እኔ በእግዚአብሔር ፊት አሁን ነውር አልባ ነኝ ኃጢአት አያቀኝም እንዴት በድፍረት እንደዚህ ትናገራለህ ካልከኝ በክርስቶስ ኢየሱስ ተሰውር ያለው ነው አሁን አየ በእግዚአብሔር ፊት መታያችን ኢየሱስ ክርስቶስ ነው ኢየሱስ ደግሞ የእግዚአብሔር ጽድቅ ነው ናቲ በደንብ ስማ ኢየሱስ ምን አልኩክ የእግዚአብሔር ጽድቅ ነው በእግዚአብሔር ፊት የሚያቆመን የራሱ የእግዚአብሔር ጽድቅ ነው ማለት ነው የዘላለም ሕይወት የሚገኘው ይወለ ኦርቶዶክስ በመሆን አይደለም ጴንጤ በመሆንም አይደለም ካቶሊክ በመሆንም አይደለም እንዳትሸወድ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻና ብቻ ነው ኢየሱስ እኔ መንገድ አለ ሕይወት አለ እውነትም ነኝ አለ ሶ ከሱ ውጪ መንገድ የለም ሕይወትም እውነትም የለም ማለት ነው ጌታ ኢየሱስ ክርስቶስ ወደ አብ የሚያስገባን ብቸኛ መንገዳችን ነው ኢየሱስ መንገድ ነኝ ሲልን የተወሰነው መንገድ ለምሳሌ ኮብልስቶኑን በነ ማርያም በነ ጊዮርጊስ ከዛ በነ አርሴማ ሂደክ አስፋልት ጋር ስደርስ ወደ አብ የምትገባበት መንገድ ነው እያለ አይደለም ካለህበት ስፍራ ምን ማለት መሰለ ከነ ኃጢአት ማለት ነው ሌላ ፍጡር አጋሽ ሳያስፈልግ ከነ ኃጢአት ወደ አብ የሚያስገባ ብቸኛ መንገድ ኢየሱስ ነው ማለት ነው ካለህበት ስፍራ አሁን ካለህበት ቦታ በኃጢአት ውስጥ በሞት መካከል ልትሆን ይችላል
ለአንተ ነው የሞተው። አየህ ክርስቶስ ኢየሱስ በበደላችንና በኃጢአታችን ሙታን እንኳን በሆነን ጊዜ በኤፌሶን መልእክቱ ጳውሎስ ምን አለ? በበደላችን በኃጢአታችን ሙታን በሆነን ጊዜ የእግዚአብሔር ምሕረት ወይ ደግሞ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን እንኳን ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። በጸጋ ድናችኋል። አየህ የሚያድነው የኛ ማንነት አይደለም። ጸጋ ማለት ናቲ ከእግዚአብሔር የሚሰጥ ነፃ የሆነ ስጦታ ነው። ቆይ እዚህ ጋር ማለት ነው በእምነት ብቻ ነው ጽድቅ የሚገኘው ብለን የምታስበው? እኔ አይደለሁም ያልኩት፣ እግዚአብሔር ሐሳብ ነው። ይሄ መጽሐፍ ቅዱስ ነው እንደዛ የሚለው። ለምን መሰለ? እኛ ሰርተን በእግዚአብሔር ፊት የእግዚአብሔርን ሕግ መፈጸም ስላልቻልን ነው። ሕጎቹ የእግዚአብሔር ከ600 በላይ ናቸው። በያዕቆብ መልእክት መጽሐፍ ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለ? ሕግን ሁሉ የሚፈጽም ይላል። ለምሳሌ አንድ ሰው ለአንተ ሕግ ሰጠክ፣ 20 ሕጎችን ጻፈና ሰጠክ። ከዛስ ከነዛ ሕጎች መካከል 18ቱን ፈጸምካቸው። በቃ ሰውየው እንዳለክ አታርግ እንዳለክ 18ቱን ፈጸምክ። እንደውም 19ኙን የፈጸምከው። ከዛስ በአንዱ ብቻ ተሳሳትክ። ምን ይሆናል ማለት መሰለ? በሁሉ በደለኛ ትሆናለህ። አንዷን እኮ ነው የተላለፍከው፣ አንዷን ሕግ ግን በሁሉ በደለኛ ያደርጋል። በእግዚአብሔር ፊት ይኸውልህ 600 ምናምኑን ሕግ የጣሰና 600 ምናምኑን ሕግ ጠብቆ በአንዷ የተሰናከለ በእግዚአብሔር ፊት ኃጢአተኛ ነው። ለዛ ነው ሰው በስራው ማይጸድቀው። ለዛ ነው ኢሳይያስ ጽድቃችን የመርገም ጨርቅ ነው ያለው። እኛማ በስራችን መዳን አንችልም፣ አቅማችንም አይደለም። ግን ደግሞ ይኸውልህ በእምነት ብቻ እንጸድቃለን ስንል ግን በኃጢአት ውስጥ እንኖራለን ግን እያልኩ አይደለም። እሺ ናትዬ አንሰራም እያልኩ አይደለም። በእምነት የእግዚአብሔር ልጆች እንሆንና ይኸውልህ በእምነት የእግዚአብሔር ልጆች ስንሆን ዘር እንቀይራለን። አዳማውያን ሳንሆን ምን እንሆናለን? የእግዚአብሔር ዘር በእኛ ውስጥ ይሆናል። የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ደግሞ ኃጢአትን አይሰሩም፣ በጽድቅ ይኖራሉ። ለምሳሌ እንጀራ ትበላለህ አይደል አንተ ናቴ? አዎ። እንጀራ የምትበላው ሰው ለመሆን ነው ወይስ ሰው ስለሆንክ ነው እንጀራ የምትበላው? ሰው ስለሆንኩ ደግሞ ሰው ስለመሆን። ሰው ለመሆን ነው እንጀራ በልተ ነው ሰው የሆንከው እንዴ? ሰው ሳትሆን ታዲያ እንዴት እንጀራ ትበላለህ? ናይስ፣ እሱ ነው እያልኩ ያለሁት። እኛም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ከሆንም በኋላ ሕይወት ከቀየርን በኋላ በመልካም ሕይወት እንኖራለን። የእግዚአብሔርን ስራ እንሰራለን ማለት ነው። ምን ማለት ነው? በጽድቅ ሕይወት እንኖራለን። ምን ስለሆነን? የእግዚአብሔር ልጆች ስለሆነን፣ ማንነታችን ስለተቀየረ። አየህ ሰርተን አይደለም የእግዚአብሔር ልጆች የምንሆነው። የእግዚአብሔር ልጆች የሆኑ ሰዎች በብርሃን ይመላለሳሉ። አየህ ስራ እንሰራለን እኮ። የምንሰራው ግን ለመዳን አይደለም፣ የዳነ ማንነት ስላለን የዳነ ማንነት ስላለን ሕይወት ስላለን። አየህ አረ ለመዳን ነው ለመዳን ነው አይልም መጽሐፍ ቅዱስ። እንደዛ ስራ ምን ለመዳን ስራ ትሰራላችሁ የሚል መጽሐፍ ቅዱስ የለም አንድም ስፍራ ላይ ማለት ነው። የዳኑ ሰዎች የሚሰሩት ስራ ነው ያለው መጽሐፍ ቅዱስ ላይ። ለምሳሌ ሌላ ቀን አንብቤ እመጣለሁ ግን እንዳለ እርግጠኛ ነኝ። እሺ ለምሳሌ ጥቅስ ላሳይክ። ለምሳሌ ቅድም ኤፌሶን 2 አላልኩም? ከቁጥር 8 ጀምሮ ላንብብልህ። እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ከዛስ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋ ስጦታ ነው። ጸጋ ማለት ነፃ የሆነ ስጦታ ነው። ሰው ከስራ አይደለም ይለንና ከዛስ ማንም እንዳይመካ ከስራ አይደለም ይልና የዳናችሁት በጸጋ ነው ካለ በኋላ ቁጥር 10 ላይ በጣም የሚገርም ቃል አለ። እኛ ፍጥረቱ ነንና ይላል እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አየህ መልካም ስራ ለማድረግ ተፈጥረናል እንጂ መልካም ስራ አድርገን አንፈጠርም። አየህ ልዩነቱ። ኦሬዲ በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። በምን? በእምነት በኩል። አዲስ ፍጥረት የሆኑ ሰዎች ደግሞ ምን ያደርጋሉ ማለት ነው? መልካም ሕይወት ያላቸው እግዚአብሔር ያዘጋጀው መልካሙን ስራ እየሰሩ ይኖራሉ ማለት ነው። አየህ ልዩነቱ። ምን ስለሆኑ? ተፈጥረዋል። በማ? በክርስቶስ ኢየሱስ። በምን? በእምነት በኩል። እንዴት? ጸጋውን በእምነት በመቀበል ማለት ነው። ሰው ምን ይሆናል? ከዛ ቀጥሎ በህይወት እንኖራለን ማለት ነው። ልዩነቱን አየህ። መጽሐፍ ይሄን ነው የሚናገረው። አንሰራም እያልኩ አይደለም። በተደጋጋሚ አሁንም በደንብ ስማኝ። ለምሳሌ መጡና ኦርቶዶክሳውያን ብትዘሙቱ ወይ ደግሞ ሴት ብትደፍሩ ወይ ደግሞ ብትገሉ ይሉናል። የዘላለም ሕይወት ታገኛላችሁ እንዴ? እኛ እኮ ማንነት ቀይረናል። አየህ አንድ ክርስቲያን ሂዶ የሆነ ሰው የመግደል አቅም የለውም። ለምን? በክርስቶስ ኢየሱስ በማመን ከዚህ ከማይጠፋው ዘር ተካፋይ ሆኗል። የእግዚአብሔርን ሕይወት ተካፍለናል።
ሂዶ ሰው የመግደል አቅም የለውም ማለት ነው። ለምን? የዳንበት ጸጋ ቲቶ መጽሐፍ ምዕራፍ 2 ላይ የዳንበት ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ከዛ ቁጥር 12 ላይ ምን ይላል መሰለ? ይህም ጸጋ የቱ የዳንበት ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ ይሄ ጸጋ ራሱ እኛ ራሳችንን እንድንገዛ የሚያግዝ ነው ማለት ነው። በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። አየ የዳንበት ጸጋ ራሱ ዘር ነው። አየ አሁን ለምሳሌ ናታን አባትህ ማን ነው ብለህ እንትና ትለኛለህ። እናትህ እንትና። ለምንድነው እንደዛ ያልከኝ? ከነሱ ስለተወለድክ። ከእግዚአብሔር የተወለደ ደግሞ የእግዚአብሔርን ሕይወት ይኖራል ነው። የተቀበልነው ዘር እግዚአብሔርን በመምሰል እንድንኖር የሚያስተምር ነው። በሕይወታችን ላይ ወለ ሕፃን ልጅ ተወልዶ አይቆምም አይደል? ዓመት ሲሞላው የዓመት ልጅ ይሆናል። 2 ዓመት ሲሆነው የ2 ዓመት ልጅ። በክርስቶስ ኢየሱስ አምኖ አዲስ ፍጥረት የሆነም ሰው ደግሞ እንደዛ ቀን ቆሞ አይቀርም። በእግዚአብሔር ቤት እያደገ ይሄዳል። የክርስቶስ መልክ በሱ እስኪታይ ድረስ ማለት ነው። የህይወት ለውጥ እያሳየ ይሄዳል። ምንድነው ይሄ የሚያደርገው? የተቀበልነው ጸጋ ነው። ለዛ ነው ዮሐንስ በመልእክቱ በድፍረት እንደዚህ ብሎ ተናገረ። ይኸውልህ ምዕራፍ 3 ላይ የመጨረሻ ጥቅስ እንዳላበዛብህ ማለት ነው። ምዕራፍ 3 ላይ እንደዚህ ይላል ከቁጥር 8 ጀምሮ ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአት ይሄ በጨለማ መመላለስ የዲያብሎስ ነው ማለት ነው። እሺ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ ኃጢአትን ማለት ነው እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ምክንያቱም ሲናገርስ በድፍረት ዮሐንስ ኃጢአትን ከእግዚአብሔር የተወለደ አያደርግም ሲል ምን እያለ መሰለ? ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ኃጢአትን ሊያደርግ አይችልም ከእግዚአብሔር የተወለደ ሲል ምን ማለት መሰለ? በኃጢአት ውስጥ ጸንቶ አይኖርም ማለት ነው። በኃጢአት ምልልስ ውስጥ ልክ እንደ የዚህ ዓለም ሰዎች በኃጢአት ውስጥ ጸንተው በኃጢአት ምልልስ ውስጥ አታገኛቸውም። ለምን? የተቀበሉት ዘር የእግዚአብሔር ዘር ስለሆነ የተወለዱበት ዘር የእግዚአብሔር ስለሆነ ይሄው ዘር የዚህን ዓለም ምኞት ኃጢአትን ርኩሰትን እንዲንቁ እንዲተዉ ያደርጋቸዋል። ሰው በክርስቲያን በመልካም ህይወት ይኖራል። ምን ስለሆነ? የዳነ ሰው ስለሆነ ከእግዚአብሔር የተወለደ ስለሆነ። መጽሐፍ እንደዚህ ነው የሚለው። ላግዝ እችላለሁ። በነገራችን ላይ የትኛውንም ጥያቄ ብትጠይቀኝ ልመልስልህ እችላለሁ፣ ልደውልልህ እችላለሁ እኔ ራሴ ማለት ነውና አንተም ደግሞ እየጠየቅ ለምሳሌ የቤተክርስቲያን አባቶችን እየጠየቅ እንደዚህ እኮ እዚህ ቦታ ላይ ይላል እያልክ እየጠየቅ ልንማማር እንችላለን። እናቴ ከፈለክ ማለት ነው እኔ ፎሎ ላርግክ። ይኸው ፎሎ አድርጌሃለሁ። ቁጥርን ብትጽፍልኝ አይ ችግር የለውም። እኔ ሲጀመር እኔ እውቀት ኑረኝ ሳይሆን እዚህ የመጣው እኔ ኦርቶዶክስ የሆናችሁ ግቡ ምናምን አንድ ቁጥር ጻፉ ስትል ጻፍኩና ገባው። ደግሞ ትምህርታችሁ ሁሌ ስለምከታተል አብዛኛው እኔን እንደማየው ከሆነ ከነ በጣም ትምህርት ያላቸው አሉ አስተማሪዎች ብዙዎች አሉ፣ ዳውቄና ብዙዎች አሉ። ግን ከነሱ ጋር በሰላም ብትወያዩ ለኛም ደስ ይለን ነበር። ምክንያቱም እናንተ አሁን ተናገር እውነት እኔ እንደማየው ከሆነ ሁሉም በቃ እንደተፋጠጡ ነው። ለምን እንደዚህ ይሆናል? ሰው ትክክለኛ አንተ አሁን ወንጌል ሰብከህ ሰው ወደ አንተ ማስመጣት የምትችል ከሆነ በፍቅር ሰው ከሰበክ ነው እንጂ በመመናጨቅ ወይም በአንዳንድ ቃላት አላስፈላጊ ነገር በመነጋገር ምናምን ወይ የሰው ሃይማኖት እያንቋሸሽክ ምናምን አይደለም ሰው የሚመጣ። አንተ መጀመርታ ፍቅርህን ነው ማሳየት ያለብህ። ገባ? ፍቅራችሁ ካሳያችሁ ነው ሰው ወደ እናንተ የሚመጣ እንጂ በእንደዛ አይደለም። እሺ ምን መሰለህ ናቲ፣ በሰዎች ዘንድ ይኸውልህ ድካም ሊኖር ይችላል። ለምሳሌ ጴጥሮስ የሚከሰስበት ነገር አለው። ጴጥሮስን ጳውሎስ ራሱ ከሶታል። ከዛ ዮሐንስ የተሳሳተበት ነገር አለ። ለምን መሰለህ? ሐዋርያቶች ናቸው አይደል? እዛውም ደግሞ እነ ጴጥሮስ ማለት የበጉ ሐዋርያቶች ናቸው። ሰዎች ስለሆኑ ነው። አሁን እኛ ስንስት ብታየን እኔ አሁን አንተን ባመናጫጭቅ ምናምን በቃ ሰው ስለሆንኩ ነው። አንተ አሁን ሰዎችን ሳይሆን መመልከት ያለብህ የመዳኛህን መንገድ ነው። በቃ ምን በየት በኩል ነው የዘላለም ሕይወት ማገኘው? እግዚአብሔርን በየት በኩል ላገኝ? የሰዎች ባህሪ የተለያየ ሊሆን ይችላል። በቃ እሱ ድካማችን ነው። እሺ ዋናው ነገር ግን እሺ እንደዛ ከሆነ እውነተኛው ትክክለኛ መንገድ የሚያድነው የትኛው ነው? እውነተኛው ትክክለኛው መንገድ የትኛው ነው? ትክክለኛው መንገድ ለማወቅ እዚህ ያለ ሰው የሚረዳ ከሆነ ትክክለኛ ከአስተማሪዎቻችን ጋር ሆናችሁ ለምንድን ነው በትክክለኛ በጸባይ ማትወያዩ? እኛም ሆኖት እንወቀው እንወያያለን። ችግር የለውም። አሁን ለምሳሌ ስህተቶች ጥፋቶች ሊኖሩ ይችላል እያረምን ከዛ ደግሞ ከዚህ በፊት ደግሞ በጣም በመልካም የተወያየናቸው ሰዎች አሉ። እነሱም መስማት አለብህ። ግን ይኸውልህ እውነተኛውና ትክክለኛው መንገድ ኢየሱስ ብቻ ነው። እሺ እውነተኛውና ትክክለኛው መንገድ ጴንጤ አይደለም።
ድጋሜ እነግርሃለሁ፣ ኦርቶዶክስም አይደለም ካቶሊክም አይደለም። ኢየሱስ መጥቶ ኦርቶዶክስን አልሰበከንም፣ ጴንጤንም አልሰበከንም፣ ካቶሊክንም አልሰበከንም። ኢየሱስ ስለራሱ ተናገረ ሕይወት መሆኑን። አብ ከሰማይ የምወደው ልጄ እርሱ ነው፣ እሱን ስሙት አለ። የዘካርያስ ልጅ ዮሐንስ ምን አለ መሰለ? ክርስቶስ ኢየሱስ ከሩቅ ወደሱ ሲመጣ አየና ማለት ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ማርያም በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እሱን ስሙት አለች። እውነተኛው የዘላለም ሕይወት ኢየሱስ ነው ማለት ነው። እርሱን ስሙት ብላለች፣ እሱን ስማው። አብ ከሰማይ የምወደው ልጄ እርሱ ነው፣ እሱ ስሙት አለ። አሜን ነው አይደል? እግዚአብሔር ነው የተናገረው። ኢየሱስ ምን አለ መሰለ? እኔ መንገድ ነኝ አለ። ይኸውልህ ኢየሱስ እኔ መንገድ ነኝ ካለ፣ ጳውሎስ ደግሞ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር 18 ላይ ምን አለ መሰለ? እኛ ሁላችን ወይ ደግሞ በእርሱ ስራ እኛ ሁላችን በአንድ መንፈስ ወደ አብ መግባት አለን አለ። ወደ አብ መግባት የምትፈልግ ከሆነ የዘላለም ሕይወት እንዲኖር የምትፈልግ ከሆነ በእርሱ ስራ ነው የምትገባው ማለት ነው። በእርሱ ስራ ከሆነ ይኸውልህ ምን ይላል መሰለ መጽሐፉ? ሁላችን ነው የሚለው መጽሐፍ። ሁላችን የማለት አቅም የሚኖረን በክርስቶስ ኢየሱስ ስራ ከሆነ ነው። ከዛስ በአንድ መንፈስ ወደ አብ መግባት አለን። ትክክለኛው የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። ልብ ላይ ኢየሱስን ሹም። በቃ ክርስቶስ ኢየሱስን ልብ ላይ ካነገስክ አንተ የዘላለም ሕይወት ነህ። ከክርስቶስ ጋር ኪዳን ካደረክ በቃ አንተ የዘላለም ሕይወት አለ። ከዛ በኋላ የምትቀበለው ቅዱሱ መንፈስ በየት በኩል ህብረት ማድረግ እንዳለብህ፣ እንዴት ህብረት ማድረግ እንዳለብህ ራሱ ያስተምርሃል። ዋናው ኢየሱስን አገኝ። እኔ ይሄን ነው የምልህ። እንዳልኩክ ናቴ በውስጥ ልታወራኝ ፈቃደኛ ከሆንክ እኔ ደስተኛ ነኝ። ልደውልልህ እችላለሁ። አይ ችግር የለውም። እኔ በውስጥ ሳወራህ ጊዜ የማወራህ መጀመርታ እናንተ ያው አንተ በጣም በጥሩ አቀባበል ተቀብለህን ያስተናገድከኝ ያው በጣም አመሰግናለሁ ከልቤ። እንግዲህ እንዳልኩ እውነታውን ለማወቅ መጀመርታ ከኦርቶዶክስ ጋር ያላችሁ በፍቅር እንደዚህ ተወያይታችሁ በፍቅር ስታሳዩን ጊዜ ከዛ ሰዓት ጀምረን እዛ የራሳችን ሁሉ ሰው አለ ብዙ እንትን የሚል ማለት ነው። እሺ እኔና በጣም ማመሰግናለሁ። በጣም አመሰግናለሁ። እሺ መጽሐፍ ቅዱስን እኔን እንኳን ባታገኘኝ መጽሐፍ ቅዱስን አንብብ። በቃ አለ መጽሐፍ አነባለሁ። ቤት አለ መጽሐፍ ቅዱስ አነባለሁ። ስልኬ ላይ እንጂ የለኝም። መጽሐፍ ቅዱስ የለኝም። የት ነው የምትኖረው? ፈረንሳይ። አዲስ አበባ በጣም ቅርብ ነን። በጣም ቅርብ ነው። ፈረንሳይ አውሮፓ። ከሀገር ውጭ እሺ እዛ ያሉት ሰዎች ምናልባት ያገኙዋል። እሺ እየሰማችሁ ነው? አውሮፓ ያላችሁ ሰዎች እጃችሁ ላይ ከአንድ በላይ መጽሐፍ ቅዱስ ያላችሁ ሰዎች አገኙት፣ ስጡት። ደግሞ ስልክ ላይ የምትጠቀምበት አማራጭ አለ አይደል? ስልክ ላይ የምትጠቀምበት አማራጭም ስላለ ወንጌላቱን ከዛ የጳውሎስን መልእክታት ምናምን በደንብ አጥና። ጌታ ደግሞ ይረዳል። ተባረክ። እሺ ናቲ። እሺ አሜን። እናመሰግናለን። ደህና ደርልኝ። ተባረክ። እሺ ሱራፌል አገኘው። እሺ በውስጥ በኩል ከቻልክ ላክለት። ሌላ ሰው እንቀበል አይደል? ድረሳችን ላይ እንቆያለን። ያሳዝናል። አሁን ይሄ ልጅ ያሳዝናል። ሃይማኖት አለው ህይወት ግን የለውም አይደል? ሃይማኖት አለው ህይወት የለውም። እኛ ጉዳያችን ምንድነው? ሰው ወደ ክርስቶስ ኢየሱስ እንዲመጣ ነው። አለቀ በቃ። እኛ ጴንጤ የማድረግ ፕሮግራም የለንም። ጴንጤ የማድረግ ህይወት ግን ያስፈልጋቸዋል። ህይወት ያስፈልጋቸዋል። ግን ትክክለኛ ቦታ እንዳሉ ይሰማቸዋል። እኔ እዚህ ቲክቶክ ላይ ጌታን ያገኘሁበት ትልቁ ሚስጥር ምን እንደሆነ ታውቃላችሁ? የመጨረሻ ዲቤት ያደረኩት ከዮሐንስ ታምራት ጋር ነውና እዚሁ ቲክቶክ ላይ ማለት ነው። ኦርቶዶክስ ነኝ። መዳን በእምነትና በስራ ነው ብዬ ነው የሞገትኩት። ከቀሱ ደግሞ አይ በእምነት ብቻ ነው የሚል ነበር። ሞገትንና እሺ አሁን አንተ የዘላለም ህይወት አለ አለኝ። ማለት ብትሞት ወደ ገነት ትገባለህ አለኝ። አይ በጭራሽ ሲኦል ነው የምገባው አልኩኝ። ታዲያ ለምን ትጠራኛለህ? ለምን ተሳስተሃል ትለኛለህ? አንተም ሲኦል የምትገባ ከሆነ እውነተኛ ቦታ ሆነህ ተሳስተሃል የምትለኝም እኔም ሲኦል የምገባ ከሆነ ልዩነት የለንም ማለት ነው የሚል ነገር ነው የነገረኝ ማለት ነው። ያኔ ነው ያቆምኩት ዲቤት የሚባል እዚህ ቲክቶክ ላይ። እውነት እኮ ነው። ሲኦል የምገባ ከሆነ አይገርማል አይደል? እዚህ ቲክቶክ ላይ ነው ጌታ ያገኙት። ሲኦል የምገባ ከሆነ ኦርቶዶክስ መሆኔ ምንም ትርጉም የለውም። በደንብ አስተውሉ። እዚህ ውስጥ ሙስሊም የሆናችሁ ሰዎች የትኛውም ሃይማኖት ውስጥ ልትሆኑ ይችላላችሁ።
ያላችሁበት ቦታ ስለ ነገ እርግጠኝነት የማይነግራችሁ ከሆነ ተሸውዳችኋል። በቃ ያላችሁበት ቦታ ትክክል አይደለም ማለት ነው። ትክክል አይደለም። ነገን የማታውቁበት ከሆነ ነገ እኔ እንጃ ከሆነ ስትሄዱ ከኢቲስቶች በምን ተለያችሁ? እናንተ ሃይማኖት እኮ አላችሁ፣ የሆነ ስርዓት ትፈጽማላችሁ። እሺ በምን ትለያለህ ታዲያ? ኢቲስቱም ሲኦል የሚገባ ከሆነ ሃይማኖት አለኝ የሚለውም ሲኦል የሚገባ ከሆነ በተለይ ኢየሱስን አመልካለሁ የሚል ሲኦል የሚገባ ከሆነ እሺ ማው ሙስሊምስ ኢየሱስን አመልካለሁ ያለ አንድ ሰው ሲኦል እንደሚገባ የሚያስብ ከሆነ ተሳሳተ ቦታ ነው ያለው ማለት ነው። እኔ ሲኦል መግባት አልፈልግም ብዬ ነው በእግዚአብሔር ፊት ማልቀስ የጀመርኩት። ከዛ መጽሐፍ ቅዱስ አንስቼ ማንበብ ጀመርኩ። ህይወት ከመጽሐፍ ቅዱስ ላይ ያገኘው ለካ እኔ በስራዬ በጣም በሚገርም ሁኔታ ከ30 በላይ ገዳም አሁን ቁጥሩን በትክክል ስለማላቅ ነው ኢትዮጵያ ውስጥ ዙሪያ ያለው የማላቀው የገዳም ስፍራ የለም። እናስተዋውቅ ነበር ገዳሞችን እየዞረም ማለት ነው። የሆነ ቦታ ሲሄድ 7 ትውልድ ይማርልሃል፣ የሆነ ቦታ ሲሄድ 10 ትውልድ ይማርልሃል፣ እኔን ጨምሮ ማለት ነው። የሆነ ስፍራ ሲሄድ እኔ እኮ ባስማርኳቸው ቤተሰቦቼ ከኔ ቀጥሎ ወደ 200 ምናምን ትውልዱላ አስምሬያለሁ እኮ በዞርኩበት ገዳም ሲባዛ ማለት ነው። በትንሹ 30 ሲባዛ በ7 ትውልድ እንኳን ወደ 210 ትውልድ አስምሬያለሁ ማለት ነው። ይሄን ሁላ ዞሬ ይሄን ሁላ ትውልድ አስመርሃል የሚል ኪዳን ሰምቼ ልክ ከገዳሙ ሰውጣ ግን ኃጢያት ይከሰኝ ነበር። አይገርምም? ኃጢያት በሞት መካከል እንደሆንኩኝ እርግጠኛ ነበር። እረፍት አልነበረው ማለት ነው። የውሸት ኪዳናት ስለሆኑ እነዚህ ኪዳናት አታርፍም። በክርስቶስ ኢየሱስ ስትሆን ግን በጣም የሚገርመው እኮ ነው የምትቀበለው ቅዱሱ መንፈስ ልጅ መሆንን ይነግራል። ምን እንደሚል ታውቃለህ? ሮሜ መጽሐፍ ምዕራፍ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላልና አንተ ልጄ ነህ ይላል። አንተ ኩነኔ የለብህም፣ ከፍርድ በታች አይደለህም። አንተ ህይወት አለ የምትቀበለው። እኔ ሙት አይደለሁም። ክርስቶስ ኢየሱስ ሙታንን አላችሁ ቀብሬ አባቴን ቀብሬ ልምጣ ሲል የሚቀበረውም ሰውዬ ሙታን ተብሏል። አያችሁ፣ በክርስቶስ ኢየሱስ ስታምኑ ሙታን አይደላችሁ፣ መንፈሳችሁ ይቀሰቀሳል። ከቅዱሱ መንፈስ ጋር ኮኔክት ያደርጋል። ኔትወርክ ይዘረጋል። ወደ ሰማይ ያየ ወደ ጎን ያለ ኮኔክሽን ይቋረጣል። ወደ ማርያም ያለ ኮኔክሽን ይቋረጣል። ወደ ጊዮርጊስ ያለ ኮኔክሽን ይቋረጥና ኮኔክሽን ወደ ላይ ይሆናል። ከዛ ቅዱሱ መንፈስ ለመንፈስ ልጄ ይላል፣ ልጅ ነህ አንተ ይላል፣ ወራሽ ነህ ይላል፣ የዘላለም ህይወት አለ ይላል። እርግጠኛ ሆነህ ትናገራለህ። ልዩነቱ ይሄ ነው። ከገዳም እነዛን ሁሉ ኪዳናት ሰምተህ እርግጠኛ ሳትሆን ትወጣና በክርስቶስ ኢየሱስ ስትሆን ግን ታርፋለህ። ይሄ ነው ልዩነቱ። የኔም ጥያቄ ነበር። አለቀ። የኔም ጥያቄ ነበር። ሃይማኖት ያላችሁ ሰዎች ህይወት እንዳላችሁ እርግጠኛ ያልሆናችሁ ሰዎች ቆም ብላችሁ አስቡ። ነገ እናንተ ላይ ሆን ይችላል። ነገ የሚመጣውን አናውቅም። ክርስቶስ ሊመጣ ይችላል እና ልትባል ይችላል። ልትጠራ ትችላለህ። አናውቀውም ነገን። ዛሬ ግን እድል አለህ። ዛሬ እድል አለ። በክርስቶስ ኢየሱስ በማረፍ የዘላለም ህይወት ልታገኝ ትችላለህ። ካልሆነ ዓለም እያሳሳቀችው ወደ ሲኦል እየወሰደች ነው ያለችው። ሃይማኖት በሚመስል ማህበር ውስጥ ሰብስባክ ዓለም ወደ ሲኦል እየነዳች ነው ያለችው። ልታስተውሉ ይገባል። ተባረኩ። ወደ ርዕሳችን እንመለስ። ማዕዶት አቤት ጤና ይስጥልኝ። እንዴት አመሻችሁ? እንኳን ደህና መጣ። አመሰግናለሁ። ከየት ቤተ እምነት? ኦርቶዶክስ ተዋሕዶ። እሺ፣ በርዕሱ ላይ እንቆያለን። ዳጊ ያለክ ከሌለ ለዕብራዊት ነው የምንለው። ረጅም ሰዓት ቁጭ ብለዋል። ለርስኪ ሙሩቄ ያው ዲያቆን ስለሆንክ ሙሉን አንብበው እስኪ። ዘታቅፍዮ ለሕፃንኪ ብለህ ሙሉን 5ቱን ቤት በለው እስኪ። ለምንድን ነው የምለው? በቃ አንተ መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱሳዊ መሆኑ አይ ሙሉ ያለው ታሪኩ እዛ ስለሆነ 5ቱን ቤት ትልልኝና ከዛ በኋላ ፍቹን ካልን በኋላ ወደ ታሪኩ እንገባለን ማለት ነው። ሙሉን በለው። ሳይሰጥ ነው ግልጻ ሙሉቄ ቆንዴ። አይ በቃ ችግር የለውም። እርሶ የሚያውቁት ከሆነ እኛ ስለማናቅ እርሶ ይፍቱ። ማታውቁትን ስለማይል ፍቻ አይደለም ታይቆን ሙሉ 5ቱንም ቆያ እንደማመጥ 5ቱን ቤቶች በሏቸውና መደማመጥ ጥሩ ነው አይደል? እንደማመጥ። እሺ ተባረክ። ቴንክ ዩ። እሺ የቤተክርስቲያኒቱ አገልጋይ ነህ ዲያቆን ወይስ
ቄስ በድንገት የሰንበት ተማሪ እሺ አምስቱንም አንተ በደንብ አስረዳንና ዋናው እሱ መጽሐፍ ቅዱሳዊ መሆኑን ከዛ ታሳየናለህ ማለት ነው። እና እንደዛ የሆነ አምስቱንም የመስማት ግዴታ የለብንም። በቃ ነይ ይላሉ። እሱ መጽሐፍ ቅዱሳዊ መሆኑን ብቻ ነው መጽሐፍ ቅዱሳዊ መሆኑን ከዛ ያስረዳናል። እሺ መጽሐፍ ቅዱሳዊ ነው። ድምጽ ላሰማዊ ነው። ታሪካዊ ነው። ወንድሜ ተቀጥላለህ። ድምጽ ላሰማላችሁ እንዳይዘጋ ብዬ ነው። ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። ቀጥሉ። እሺ እሺ ቀለሜ አለ። ቀለሜ ይበለው እስኪ ሙሉን ይበለውና ማዶት አሁን በእንጭቆ ስለሆነ ነው አትባልገ በቃ ባይ እኔ ነኝ ያስወጣሁት። ሰው አፉን ሳይሰበስብ እግዚአብሔርን ቃል ሌላ ሰው ይገባ በኢየሱስ። እሺ ኦርቶዶክሳውያን በቃ ድምፄን ሁሉ ስትሰሙ ሆነ የምትደነግጡት። ምን አድርጋቸው ነው እንደዚህ ወደዱ? ያስታውቃል ከንግግር በፍቅር ነው የሚጠሉ። ለማንኛውም ኦርቶዶክሳዊ ካለ አንድ ቁጥር ጻፍልን እናስገባችሁ። ለእናትህ ጨፍርላቸው በለው። ቀለሜ እያልክ ምድጃ ከበህ ለእናትህ ጨፍርላቸው ብዬ ደህና እያወራ ነበር። አይ ቲንክ እየተወያያችሁ ነበር። ኤርሚያው ተው ብሎክ ላደረገ ነው። እኔ ራሴ አንተ ነው። አይ እንደው ምን ከተተው በልታችሁ ነው። ቀለሜ በልሽ እስክስታ ዛንተን ጠረጴዛ ላይ ቁጭ ብለህ ፈስን ስትፈሳ እንደዛ በልሽ ብራዘር። this is ኦርቶዶክስ እያልኩ አላግጥብሃለሁ ማለት ነው። አትወያይም እውቀት የለህ እና ቴንክ ዩ። እሺ መድፈኛው ኤርሚያስ እንዴት ነው እባክህ? ደህና ነኝ። እንዴት ነህ? አለን ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። አለን። ለምን አስወጣችሁ? ሰውየውን እየተናገረ ነበር፣ ጥሩ እየሄደ ነበር። ለምን አስወጣችሁ? ይባልግ ነው። ባለጌ ደግሞ ይሰራል። ምን አረገ? በስምህ ነው የጠራ። ምን አረገ? የኔ ስም ነው አይደለም? ያው ሚዲያ ላይ የሚታወቅበት ስም ነው። ምን እናንተ ተጠራሩበት ከፈለጋችሁ፣ ግን የኔ ስም አይደለም። የኔ ስምማ ኤርሚያስ ስትለኝ ነው አቤት ያልኩ። ኤርሚያስም ነው እሱም ያኛውም ስም ነው። ኤኒዌይስ ግን ያው ማስወጣት አልነበረባችሁም። አንድ ሰው ይሄ እኮ ነው ችግራችሁ። ከባለቤቱ ልወቅ ብላችሁ የምትሉት ይሄ የቡዳነት መንፈስ ይጠናወታችኋል ኦርቶዶክሳውያን። እኔ እኮ አይደለሁም ብዬ ስልህ ነው ትለኛለህ። እኔ ዳር ያዝ ጎ የብልግናችሁ መጠን ጥግ እኮ አየህ። ደግሞ ለእኔ ሊያስረዳኝ ማለት ነው አይደለም ብዬ ስለው ነው ምናምን ነገር ብሎ የሚል ማለት ነው። ቴንክ ዩ። መዳኑን እርግጠኛ ቢሆን ምን አለ ኤርሚ እንደ ሊከራከር ደግሞ ማለት ነው። መዳኑ ላይ ግን በጣም ይጠራጠራል ታውቃለህ። እዚህ ላይ እርግጠኛ ገና ስታዩ ለወደፊት እንደዚህ ስታዩ ድምፄን ስትሰሙ ይነስራችኋል ማለት ነው። ብራዘር መጽሐፍቶቻችሁን በእኔ አይደለም ትቆጡት። ይህን ሁሉ ጉድ ኦርቶዶክሳውያን፣ እኔ በቅነት መወዳችሁ ወገኖች ማለት ይህንን ሁሉ ጉድ ያደረሰባችሁ ማን ነው? መጽሐፍቶቻችሁ ናቸው። መጽሐፍቶቻችሁና አገልጋዮቻችሁ ናቸው። እኔ የተጻፈና ያነበብኩትኝ ሙስሊሞች አሁን እንትና ማን ነው እፎይን ጥምድ አድርገው ይዘውታል። ለምን? እፎይ አሁን ጥፋት ስላለበት ነው። እውነት ለመናገር ከዚህ በፊትም ተናግረናል። ያኔ እያዝ ምናምን ነገር ባሉበት ሰዓት ላይ ለምንድን ነው የሚያዘው ብዬ እኔ ራሱ ድምፅ ሰጥቻለሁ። የእውነት ለመናገር በቅንነት ለመናገር እፎይ ጥፋት አለበት የለበትም? ምንድን ነው ያደረገው? እፎይ የተጻፈና ያነበበው የእስልምና ሊቃውንቶች የተረጎሙትን ሐዲሳት ቁርአን ላይ ያለውን ተርጓሚውን ተፍሲሩን ሁሉ ጭምር ነው ያነበበው ማለት ነው። ምን አጠፋታል ይሄ ሰው?
ባገኛችሁበት ግደሉት፣ በዚህ ያገኛችሁበት ረዱት ምናምን ነገር የሚባል ኦርቶዶክስም ደግሞ ስትነካ እንደዚህ ትጮኻለች ማለት ነው። የተጻፈ ነው ያነበብነው። የተጻፈ የእኛን ምልክ እንደዚሁ የተጻፈውን እናንተ ብታነቡ የእኛ የጴንጤዎቹ ነውር ካለ ካወጣህ አንድ ጴንጤ ምን ይሁንልን ብለህ ነው? ያዙት፣ እንዳያልፍ በር ዝጉ፣ ቦርደር እንትን እንዳይወጣ በአየር በምድር እንዳይሄድ አይባልም። በቃ ታዲያ እኛ ጴንጤዎች ነን። የጻፍነው የሚያሳፍር ነገር ካለ ወይ ያ የሚያሳፍረው ነገራችንን ቶሎ ሰብስበን መሰረዝ፣ ማስተካከል፣ ማረም፣ ላለፈው ለጠፋው ይቅርታ መጠየቅ፣ ህዝቡን እንደዚህ ብለን በጽፈን ህዝባችን ስላሳሳትን በጣም ምህረት አድርግልን ብሎ ማለት መሪዎች ወጣው ማለት ነው። ኦርቶዶክስም ልክ እንደዛ ነው ማለት ያለባት። እኔ እኮ 10 ዓመት እኮ ጮኬ ነው ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል ብለው መግለጫ የሰጡት ባለፈው ማለት ነው። መታወን እያንዳንድ አፍን የምትከፍተው ምንም የምታመጣው ነገር የለም። ብራዘር የሊቃውንት ጉባኤ ተጠራርተው ውጭ ያሉት እኔም ሆንኩ ሌሎች ወንድሞቼ የራሴን ግን ስናገር 10 ዓመት ሙሉ እዚህ ሶሻል ሚዲያ ላይ መጽሐፍቶቻችን ጥራት ይጎላቸዋል ያሉት የብፁዕነታቸው የብፁዕ አቡነ ማትያስ መልእክት ነው። የሊቃውንት ጉባኤ ከላይ ትልልቆቹ መጥተው እንደዚህ አይሉም። እዚህ የሰፈር ጎረምሳ ነው ውር ውር የሚል ዳራስ ይዛሉ አልኩ። ስታየኝ ይነስርሃል። ገና ካሜራ ከፍቼ አይደለም ድምፄን ስሰማ ነስርህ ይመጣል ማለት ነው። ለምን መጽሐፍቶችን ያነበብኩት እንጂ እናንተ እኮ ከእናንተ ጋር እኮ አብሬ የነበርኩ ነኝ። ለምን አወጣብን ነው ጉዳችንን ለምን አወጣው? ማነው አንብብ ያለ? ቅድም አሁን ገብቶ እንዘ ታቅፍዮ ለሕፃንኪ የማርያም ብላችሁ ትላላችሁ። ስለ ዲያቆኑ ምንድን ያለ? ምን አገባህ? ምን ጥልቅ አደረገህ? የሚያገባህ ነገር አለ እንዴ? እንዴት አያገባኝም? ያልከው እኮ የጌታን እናት ማርያምን ነው። የጌታ እናት ማርያም ደግሞ የዛሬ 2000 ዓመት የነበረች የጌታ እናት ናት፣ ቅድስት ሴት። አሁን አንተ ከህፃንሽ ጋር ህፃንሽን ታቀፈሽ ነይ ብለህ ለሊት ለሊት ማለት ቆሙ። ከየት ነው የምትጠሯት ነው? ከየት ነው የምትጠሯት? ስትመጣ ህፃኑን ነው ወይዛ የምትመጣው? አዎ ከሆነ መልስ፣ ምክንያቱም ለህፃንኪ ድንግል ብላችሁ ስለምትሉ ማለት ነው። እንዘ ታቅፍዮ አቅፈሽ ህፃንሽን ልጅሽን አቅፈሽ ህፃኑን አቅፈሽ ነይ ወደኛ እያላችሁ ስትሉ አሁን ዛሬ አሁን ለሊቱን ሁሉ እንደዚህ ተብሎ ይታደራል። ካህናት እንደዚህ ብለው ሲሉ ከነ ህፃኗ ጭምር መጣ ታውቃለች። ማርያም ትመጣለች። የጌታችን እናት ኢየሱስ አሁን ህፃን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃ ህፃን ነው የሚታያቸው። አሁንም በሰማያት በአባቱ ቀኝ ሆኖ ገና ሽሩሩሩ ማሙ ሽሩሩሩ ተብሎ የሚባል እንደዛ አይነት ህፃን ነው አይደል ዛሬ የሚታይ? የሆነ በቀኝ እጇ በኩል እንደዚህ እንደያዘችው እንደዛ ነው ሆነው የሚታያቸው አይደል? እንዴት አይነት እኮ ነውር! አምላኬን እንደዚህ ስታሳንሰው እኔ ደግሞ እነዚህን ጣዖታቶችን አሳንስላለሁ ማለት ነው። እሱ በዘላለም ክብሩ ነው ያለው። አሁን እንደዚህ ሆኖ የነበረበት ጊዜ ነበር፣ የዛሬ 2000 ዓመት በምድር በነበረበት ጊዜ። አዎ ድንግሊቱ ጸንሳው ወልደዋለች። አዎ አቅፈዋለች። አዎ አዝላው አቅፋው ወደ ግብፅ ሄዳለች። ያ ዘመን እኮ አለፈ ብራዘር። በየትኛው አማርኛ ነው የሚገባችሁ እናንተ? ግን ያ ዘመን እኮ አለፈ ነው ብዬ የምልህ። አንተና እኔ እንኳን እኮ አሁን ተመልሰን ሕፃን ልንሆን አንችልም። የህፃንነት ወራት የተጫወትንበት ብይት የተጫወትበት ሰኞ ማክሰኞ ምናምን ነገር እንደዚህ ገመድ እየዘለለ የተጫወትንበት ያ ጊዜ በልጅነት አፈር እንትን በቃ እንደዚህ ካፍንጫችን የሚወርደው እየወረደ ጥብቆ ለብሰን መቀመጫችን አካባቢ ላይ የተቀደደ ምናምን ነገር አድርገን ሰፈር ላይ ጭቃ እያቦካን ቃቃ ጨዋታ እየተጫወትን ያ ዘመን ምንድነው ልጅነት ተመልሶ አይመጣም እኮ እየተባለ እኮ በጣም ብዙ ጊዜ እኮ በረኝነት እኔ በገጠር ሁሉ ስንጨፍር ነበር። የህፃናት ጭፈራ ማለት ነው። አይመጣም እኮ የፈለከው በላልኩ ወደኋላ ዘመን እሽክርክሪት ወደኋላ ተጠምጥሞ ህፃን ሆነህ በነበርክበት ጊዜ እንደዛ አትቀጥልም። አሁን በቃ ያ ዘመን አለፈ። እውነት ነው፣ ልጅነት ተመልሶ አይመጣም። የፈለገ ተመኙ የፈለገ እንመኝ፣ ልጅነት ተመልሶ አይመጣም።
ያ ልጅነት አታገኘውም። በቃ የሆነ ጊዜ ላይ ነበር እንደዛ። አሁን ማወራ ሰውዬ ትልቅ ሰው ነኝ በእድሜ። ያ ከዛሬ ስንት ዓመት በፊት ወደኋላ ብትሄድ ሰፈር ላይ አስወርዱት ሞዴሬተሮች። ማን ነው የሚያስገባቸው? ኢየሱስ አይ ቲንክ ገዝተ ላይ ተቀምጣችሁ እዚህ ሌሎቻችሁም ወገኖች የምታዩ አይመስለኝም። እንደገቡ ነው ሪፖርት። ለምንድን ነው የሚያስገቧቸው? እኔ ነኝ ያስገባሁት። ቆይ አንድ ጊዜ በጣም በተደጋጋሚ አንድ ቁጥር እየጻፈ ነበረ እና እንዲያወራ ነው የገባሁት። ጥቂት ቆይቶ ነው ወደ ውስጥ የተደበቀው፣ ወርዷል። ኢትስ ኦኬ። ኖ ማራናታ አይደለም፣ ማራናታ ሳይሆን ያኛው የገባው ነው ያልኩህ። ማራናታ ይምጣና ረጅም ሰዓት ማራናታ ችግር የለም ቆይቶ ነበር። እሱኛው ሳይሆን ያኛው። እንደውም የኛውን አላጅትም፣ ያኛውን የገባሽ። እንደውም ስላስረዘምኩብህ በጣም ይቅርታ። ማራናታ ሰላም ላንተ ይሁን። ደህና እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። ጫጫታ ውስጥ ነው ያለው። አዎ ይቅርታ፣ ግን ወጥቼ ልመለስ ታስገባኛላችሁ? ትንሽ ቆይቼ ቢያንስ ከ15 20 ደቂቃ በኋላ አስገባለሁ። እሺ እሺ እሺ። ኦኬ። ስለዚህ ልጅነት ተመልሶ አይመጣ ብለን እኔ እናንተ ልጅነት ተመልሶ አይመጣም እያልክ እየጨፈርክ አድገህ ምን ነው ለጌታችን ለኢየሱስ ክርስቶስ ሲሆን ግን ልጅ ታርጉታላችሁ? ዛሬም ይሄ ነው አየህ፣ እኔ መንፈሴን የሚያስቆጣው ይሄ ነው አየህ። ወንጌላውያን አማኞች የማንቀበለው ነገር ቢኖር ዛሬም ኢየሱስ ሕፃኑ ኢየሱስ ሽሩሩሩሩ ሽሩሩሩ የሚባል ማለት ነው። ዛሬም አንተ አታፍርም? ተመልሶን ይመጣ በደጅ ባለበት ዛሬም ሕፃንሽን ታቀፈሽ ነይ ነይ እያልክ ሌሊቱን ሁሉ ስታንቋርጥ ታድራለህ። ዛሬም አቤቱ ጌታዬ፣ እንዲህ አይነት ትግል የገጠመን እንግዲህ ወንድሞች እናቶች፣ እኔ ምንም አንዳንዴ ሳይንሳቸውም አይገባኝም፣ መንፈሳዊነታቸውም አይገባኝም። ዛሬም ኢየሱስ ሕፃን ሆኖ ማርያም ወደ እናንተ ስትመጣ ከነ ሕፃንሽ ጭምር ነይ እግዝእትነ ማርያም ከነ ሕፃንሽ ጭምር እንዘ ተሐቅፍዮ ለሕፃንኪ ድንግል እያልክ ትልልኛለህ። ዛሬም ኢየሱስ ሕፃን፣ አንተ 21ኛው መቶ ክፍለ ዘመን ላይ ቆመህ 20 ትውልድ እኮ አለፈ። አሁን ካለንበት የአንድ ትውልድ ዘመን 100 ዓመት ነው ተብሎ ይታመናል። አሁን ካለንበት ወደኋላ ብትቆጥር 20 ትውልድ ወደኋላ ሲቆጥር ኢየሱስ ሕፃን ሆኖ ቤተልሔም በግርግም በእናቱ እቅፍ ነበር። አሁንስ ሕፃን ሆኖ በእናቱ እቅፍ በሰማያት የተቀመጠ ሳይሆን በዘላለም ክብሩ በአባቱ ቀኝ በክብር ያለ ነው። ብራዘርዬ አልገባ የት ታውቁና መጽሐፍ ቅዱስ አታነቡ? ዮሐንስ በራእይ ሲያየው ያኔ 30 ዓመት ወጣት ሆኖ አገልግሎት በጀመረ ጊዜ ላይ ባየው አይነት ፊት አይደለም ያየው። የኔ አባት ስምህ ይባረክ፣ ስምህ ይባረክ። የ30 ዓመቱ በጢባሪዎስ በቄሳር ዘመን በዮርዳኖስ በዮሐንስ እጅ ሊጠመቅ በመጣ ሰዓት ጥቂትም ከተጠመቀ በኋላ ወደ አደገበት ወደ ቅፍርናሆም መጣ። ጥቂትም ኖረ፣ ከዛ አገልግሎት ጀመረ። ያኔ ነው ሲጠራቸው የዘብዴዎስ ልጅ ከነ አሳ ማስገሪያው መረቡ በገሊላ ባህር ላይ ያገኘው። እየሰማኝ ነው ወይ? አልሰማም? እንዲህ አይነት ወንጌል አትሰሙ። አንተ ሁልቀን ሰዓሊ ለነ ቅድስት ነው። የዘብዴዎስ ልጆች ያዕቆብና ዮሐንስን እዛ ጋ አገኛቸው። አንድ የ30 ዓመት ወጣት አይሁዳዊ ነው። አይሁዳዊ መሆኑ ይታወቃል ባለባበሱም። ከነሱ መካከል የተገኘው የስጋቸው ቁራጭ ያጥንታቸው ፍላጭ ነው። ያ ወጣት ግን ወጣት ብቻ፣ ያ ሰው ግን ሰው ብቻ አይደለም። እንዴት ይህንን በጥብጬ ልጋት ብራዘር እንደከብት ይህና ልጅ
ስምዖን ጴጥሮስንም ያዕቆብንም ፍለጋ ገሊላ ባህር ላይ ሄደ። ውዴ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። ያኔ እዛ ገሊላ ባህር ላይ አሳ ሊያሰግር ከአባታቸው ከዘብዴዎስ ጋር ያዕቆብና ዮሐንስ ወደ እነሱ ሲመጣ ባየው አይነት ፊት አይደለም ራእዩ ላይ ያየው። ራእዩ ዮሐንስ ላይ ሲያየው ምዕራፍ 1 ላይ ሲያየው ብራዘር መልኩን አላያችሁትም። አየህ ፊቱ እንደ ፀሐይ ያበራ ነበር ይላል። የኔ አባት የኔ ንጉሥ ለዘላለም ስም ይባረክ። ስላንተ እየተናገርኩ አይደለም መሰደብ፣ ስለ ስምህ ልሳዋ ክብር ነው። ፊቱ ከፀሐይ ይልቅ 7 እጅ የሚያበራ ነበር። አይኖቹ እሳት ነበር የሚያፈልቁት። የእሳት ላንቃ ነበር የሚያወጣው። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ኦ ሃሌሉያ። ዮሐንስ ሲያየው ቀድሞ ባየው አይነት አይደለም ያየው። ዮሐንስ ሲያየው እዛ ገሊላ ባህር ላይ ባየው አይነት አይደለም ያየው። አዎ ያው ፊት ቢሆንም በዛው አካል ስለተነሳ ያው ፊት ቢሆንም አሁን ግን ጌታ ኢየሱስ ስም ይባረክ። አሁን ግን ዮሐንስ ሲያየው እንደሞተ ሰው ነው እግሮቹ ፊት የተደፋው። እጁንም ጫነብኝ ይላል። እንደሞተ ሰው ባየውትም ጊዜ ይላል። ባየው ጊዜ ያኔ ከዘብዴዎስ ከአባቱ ስር ተነጥለው ተከተሉ ብሎ ሲላቸው እንደተከተሉት እዛ ጋር በተገለጠበት አይነት ክብር አይደለም ያየው። ስም ለዘላለም ይባረክ። ጌታ ኢየሱስ ስም ለዘላለም ይባረክ። አሁን ሲያየው ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሮች በታች ወደቀ ይላል። ገና ነው ኢየሱስ ስም ይባረክ። የኔ ንጉሥ ስምህ ለዘላለም ይቀደስ። የኛ ንጉሥ ለዘላለም ስም ይቀደስ። ስምህን ጠርቼ በትክክል እንኳን ማውራት እስከማችል ድረስ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። አባትነትህ፣ ፍቅርህ፣ አምላክነትህ፣ ቸርነትህ፣ እኔን መፍጠርህ፣ ፍጥረትን መፍጠርህ የእኛን በደለኛና ኃጢአተኛነት ያንተን ጽድቅ ሳስብ እኛን እንዴት በምን አይነት ፍቅር እንደወደድከን ስናስብ ፍቅርህን የቀመሱ ሁሉ ስምህን ሲጠሩ መናገር እስኪያቅተን ድረስ እንባ ይቀድመናል። ክብር ለገናናው ለስም ይሁን። ባየሁትም ጊዜ እንደሞተ ሰው ሆንኩ ይላል። ሲያየው ብራዘር ህፃን ልጅ ሆኖ አይደለም ያየው። ይሄንን ህፃናችሁን እኔ ነኝ የምበቀለው አልኩ። እዚህ ፎቶ ላይ ያለውን በአምላኬ በእግዚአብሔር ቅዱስና ገናና በሆነው በመንፈስ ቅዱስ ኃይል ማለት ነው። ባየሁትም ጊዜ እንደሞተ ሰው ሆንኩ ይላል። ምን ሆነሃል ዮሐንስ? ባለፈው እኮ ያኔ እኮ ያየው ነው። አዎ እሱ ቢሆንም ግን አሁን ግን ፊቱ እንደ ፀሐይ ነው የሚያበራው። አሁን ግን ብራዘር ቃላት አይገልጠውም። የኔ ቃላት አያብራራውም። የትኞቹም ሰባኪዎች ቢመጡ አያብራሩትም። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ ይላል። ቀኝ እጁንም ጫንብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለው። ፊቱ እንደ ፀሐይ ነበር የሚያበራው። አይኖቹ የእሳት ነበልባል ነበሩ። እግሮቹ በቶን የነጠረ የጋለና ሲመስሉ ነበር። ደረቱን በወርቅ መታጠቂያ የታጠቀ ነው። ፀጉሩ ከበረዶ ይልቅ ነጭ ነበር። አባዬ ስም ይባረክ። ነጭ ነበር። አየህ ዮሐንስ ሲያየው የዘብዴዎስ ልጅ ያኔ በምድር በነበረበት ሰዓት ላይ ሕይወት ተገለጠ አይተን ማን መሰክራለን ብሎ ከእሱ ጋር የበላን የጠጣን የዳሰስነው እንነግራቸዋለን ብሎ ባለበት ያንኑ ጌታ አሁን ግን ሲያየው በራእይ ግን ሲያየው አሁን በፍጥሞ ደሴት በእስረኞች መካከል ሆኖ ሰማያት ተከፍቶ ግን ሲያየው አሁን በክብሩ ያየው። አሁን ብራዘር ሄዶ ደረቱ ስር ሊጠጋ እንደ ቀድሞ ሊተሻሻው በማይችለው ክብር ያየው።
ቴንክ ዩ ሎርድ ይናባ ስም ይባረክ ስም ይባረክ ጌታዬ። እንኳንም አገኘን፣ እንኳንም ወንድሞቼን እህቶቼን አገኘን፣ እንኳንም ፍቅርህ አገኘን። እግዚአብሔር ሆይ በስምህ ጸልያለሁ። ይህንን ለእኔ የገለጥክልኝን እውነት ለወንጌል አማኞች ለእኛ የገለጥክልንን እውነት ዛሬ ገብተው ለዚህ ለሚሰድቡን፣ ለሚያላግጡብን፣ ለሚተፉ በሩቅ በቅርብ ሆነው ስምህ በሚጠራ ሰዓት የሚያንቀጠቅጣቸውን እግዚአብሔር ሆይ ስለ ስምህ ጸልያለሁ። ስለ ሰው ልጆች ፍቅር የከፈልከውን ዋጋ አቅልለው የሰው እግር ቁራጭና የሰው ጥፍርና የሰው ፀጉር ያድናል ተብሎ ሲባል አሜን ብለው የሚሉ አንተ ግን በመስቀል ላይ የሆንክልንን ነገር ስንነግራቸው ይቆጡናል፣ ይረግሙናል፣ ያሳድዱናል፣ ሊገሉን ሁሉ ይፈልጋሉ። ሊገሉን ሊያጠፉን ሁሉ ይመኛሉ። ዘራችንን ትውልዳችንን ሁሉ ሊያጠፉን ይመኛሉ። እግዚአብሔር በስምህ እኛ ግን የምንጸልየው ለእኛ የበራልን እውነት በጌታ በኢየሱስ ክርስቶስ ሕያው ስም ይብራላቸው። ለእኛ የተገለጠልን እውነት ለእነሱ ይገለጥላቸው። አይኖቻቸውን የጋረደ መጋረጃ እግዚአብሔር በቃል ብርሃን ከሕይወታቸው ላይ የተገፈፈ ይሁን። ሙሴ ከተራራ ላይ ሲወርድ እንደነበረው አይነት ፊት እንኳን አልነበረም። የእሱ ፊት 40 ቆይታ በተራራው ላይ ሲቆይ ያን ያህል ከክብር ውስጥ ከነበረ ሲወርድ የእስራኤል ልጆች ፊትን ሸፍንልኝ ብለው እንዳሉ ጌታ ኢየሱስ ያንተ ከሙሴ ጋር አይነጻጸርም። ዮሐንስ ባየህ ጊዜ እንደሞተ ሰው ሆኖ ነው ከእግር በታች ወደቀ። ሕፃን አይደለም ጌታ ኢየሱስ። አሁን ለኛ እናትህ ሽሩሩ ብላ ምትልህ ሕፃን አይደለም። እንደዚህ ስዕል ላይ እንዳስቀመጡት እንደ ካቶሊካውያንና እንደ ኦርቶዶክሳውያን ሕፃን አይደለም። ማሙዬ አይደለም። ዊ ተብለም ትባል አይደለም። ይህንን ጣዖታት የምንበቀልበትን እውቀትና ጸጋን መንፈስህንና የመንፈስን ብልጫ እና የቃልህን ብልጫ ብቻ አስታጥቀን። አንተነህ ያዘመትከን ሰባሪው እግዚአብሔር ከፊታችን ሰብረ ትወጣለህ፣ ትውልድን ታስመልጣለህ። እነዚህ ዛሬ